እግዚአብሔር ይመስገን ወደ ትምርታችን እንሄዳለን ባለፈው የጀመርነውን የቲንክ ሶስተኛ ሳምንታችን ነው ምናልባት የኔ ግምት ትክክል ስላልሆነ በሶስት ሳምንት መጨረስ ስለመሰለኝ ግምቴ በጣም ሩቅ እንደሆነ አንዳንዶቻችሁም አስተያየት ብላችሁ የሰጣችሁኝን ሰምቻለሁ ያው እንግዲህ ነገሩ ስለተቆፈረ አፈር አልብሰን መለያየት ስላለብን እና ዛሬ ላይ የምናየው የአእምሮን ጥቃት የማዳን ሚስጥር ነው እና ሰሞኑን አንዳንድ ነገር እየሆነ ነው የምትሏላችሁ እስቲ እጆቻችሁን ላይ እና እንግዲህ በዚህ ዙሪያ ያለን እንዳልኩት ዋናውን ነገር እንግዲህ አሁን ያሉትን አሁን እያጸዳን ነው አይደል እያጸዳን ነው አእምሮአችንን መጽዳት ካለባቸው ነገሮች እያጸዳን ነው ከዚህ በኋላ እንዴት አድርገን ነው በተለይ አንድ ሐሳብ መጨረሻ ላይ ለናነሳው የሚገባ አሁን ላስት ዊክ ወደ 12 ነገሮች አንስተን አይተናል መፍረስ የሚገባቸው አእምሮዎች ብለን አይደል ሌላ መገንባት ያለበትን ደግሞ መነጋገር አለበት ያፈረስነውን ያጸዳነውን ቤት በመልካም ነገሮች እንደምንሞላው ሁሉ ማለት ነው እና መንፈሳዊ አእምሮ ወይም የክርስቶስ አእምሮ አላችሁ የሚለው ሐሳብ ራሱ ወደ 14 15 ሐሳቦች ስላሉ እሱን ዛሬ ከቨር ላደርግ ስለማልችል የዛሬውን የምንችለውን እናይና ያው ሰሞኑን አልኖርም ብያችኋለሁ ከዛ ስንመለስ እንቀጥላለን ለዛሬው ሁለተኛ ቆሮንጦስን ምዕራፍ 10 ላይ ያለውን ቃል እንደመነሻ ሐሳብ አድርገን እናያለን ያለፈው ከትናንት ወዲያ አርብን ምናልባት ያልመጣችሁ ሰዎች ካላችሁ ኦንላይን ላይ የተቀዳውን ስሙት ከዚህ ጋር በተያያዘ መንገድ ሌላ ሐሳብ ስለ አእምሮ ስላነሳው ማለት ነው እንግዲህ ስለ አእምሮ እየተነጋገር ነው ባለው በዚህ እውነት ላይ በጣም ወሳኝ ነገር እንደሆነ በጣም እረዳለሁ ምክንያቱም ሰሞኑን ዝም ብሎ አንዳንድ ነገሮች እንደሞኝ ማሰብ ጀመርኩና ላይክ ሰው ልጆች ብስክሌት ሲነዱ ምንድነው የሚያደርጉት መጀመሪያ ልጆቻችሁ ብስክሌት ሊነዱ ሲሉ መጀመሪያ እርግጠኛ እንደመሆን የምትፈልጉት ሄልሜታቸውን ነው የልጅ ብቻ አይደለም ሁሉም ሰው ሞተር ባይክ የሚነዱም እንደውም ሄቪ ሄልሜት ያደርጋሉ የዚህ ሀገሩ ፉትቦል የራሱ ሄልሜት ያደርጋሉ ኃይለኛ ከርከሽን ስላለው ማለት ነው እኔ አሁን ቤቴ ውስጥ ለማስታወሻ የልጄ ድሮ ኳስ ይጫወት ስለነበር ለታይተንስ ነው ለስቲለርስ ይጫወት ስለነበር የዋናው እንዳይመስላችሁ እና ቢሆንማ እኔም እዚህ አልገኝም ነበር እና እንደ ማስታወሻ ቤቴ አለ በቃ ክብደቱ ጥንካሬው ይገርመኛል ዋይ አእምሮ ጭንቅላት በቃ ዋናው ነገር እሱ ነው ማለት ነው በቃ ዋናው ነገር በሁሉ ነገር መጠበቅ ያለበት እሱ ስለሆነ እነዚህ ትምህርቶች ይጠቅሟችኋል አይጠቅሟችሁም ወይ ብዬ አልጠይቃችሁም ምክንያቱም ከዚህ ውጪ ምን ይጠቅመናል ታዲያ አእምሮ ነፃ አውጥቶ ጤናማ በሆነና ንጹህ አእምሮ ከመኖር የበለጠ ሌላ የሚጠቅመን ነገር አለ ብዬ አላስብም ለምን የሁላችንም ትግል እሱ ስለሆነ አንዳንድ ጊዜ አንዳንድ ሰዎች ስለ አእምሮ ሲማሩና ስለ አእምሮ ስትማሩ እናንተ ላይ ብቻ ችግሩ ኖሮ ስለ እናንተ አእምሮ ብቻ የሚወራ ከመሰላችሁ አሁንም እየተሸነገላችሁ ሰምታችሁኛል ምክንያቱም የሁላችንም ትግል ነው ይሄ እኔ ባለፈው ከራሴ አንስቼ ነግራቸዋለሁ እነዚህን አመታት በሙላ ፋይት ያደረኩባቸው ስትራግል ያደረኩባቸው ነገሮች ሙልጭ ብሎ ይጠፋሉ ማለት አይደለም ሁለት ሶስት ሜጀር ነገሮች በህይወታችሁ ይሆናሉ አንደኛው አእምሮን ሶስት ናቸው አንደኛው አእምሮ ማንጻት መማር ነው በራሱ
አነሰሰሪ የሆኑ ሐሳቦች ዝም ብለው ባለቤት የሌላቸው ሐሳቦች አይምሮአችን ውስጥ እየተመላለሱ ላይፋችንን ሲያዘበራርቁት የነበሩት ነገሮች ኖ ሞር ብለን አይምሮአችንን ማንጻት እንማራለን። ለምሳሌ አሁን አንዳንዶቻችሁ ይህን ትምህርት መማር ስትጀምሩ አንዳንዶች ይህንን የሚሰሙ ሰዎች ስላሉ ስለ አይምሮ ስንማር አይምሮዬን ለማንጻት ጀምራለሁ ብለን ልክ መነሳት ስንጀምር ተለማምደነው ማናቀው ሁከትና ረብሻ ይነሳል። ለምን? በጣም ቀላል ነው። ዘው እያለ ድሮ እንደፈለገ የሚገባው ሐሳብ አትገባም መባል ተጀመረ። አሁን አይደለም እንደፈለገ እየገባ የሚያተራምሰንን ሐሳብ ኖ ማለት ስንጀምር ለምዷል እሱ። በሚቀጥለው አወራላችኋለሁ። ሐሳብ ከስተመር ይሆናል። ሰምታችሁኛል? ከስተመር ማለት ነው ደንበኛ ማለት። አንዳንድ ቦታ ድሮ አገር ቤት ስለሆነ እንዴ አንተ ረሳኝ እኔ እኮ ያንተ ምንድን ነኝ? ደንበኛ ነኝ። የሐሳብ ዱቤ የለም ለነገሩ። ኦኬ እና ይሄ ደንበኛ የሆነው የተደጋገመ አይምሮአችን ውስጥ the very thing ሰዎች የአይምሮ ትግል የሚመጣባቸው ምንድነው? ሲጀመር ይሄንን ያዙልኝና ወደ ትምህርቱ ሄዳለሁ። አንድ ማንፈልገው ሐሳብ እየተደጋገመ አይምሮአችንን ለመያዝ ሲፈልግ ኢምፓክቱ በሰውነታችን በማንነታችን ላይ ረብሻ የሚያመጣ ሐሳብ ሲሆን ኦኬ ይሄ ኖርማሉ ደስ የሚለው ኢንተርቴን የምናረጋቸው ሐሳቦች እኮ የምንወዳቸውን ሐሳቦች እኛው ነን የምንጋብዘው እንዲመጣ አይደል? እንደውም አንዳንድ ጊዜ የሆነ ደስ የማይላችሁ ጊዜ ያን ሐሳብ ትጠሩታላችሁ ወደ ሐሳባችሁ ምን እንዲያረጋችሁ? ኢንተርቴን እንዲያረጋችሁ ያላችሁበትን ነገር እንደ ፔን ኪለር እንዲያስረሳችሁ። because ሐሳብ ፓወር ነው፣ ኃይል አለው በራሱ። ስለዚህ አሁን የማንፈልገው ሐሳብ ግን ሐሳባችንን ይዞ ቀናችንን ሲረብሽ፣ ሌሊታችንን ሲረብሽ፣ ህይወታችንን ሲረብሽ፣ ኑሯችንን ሲረብሽ ይህን ሐሳብ አልፈልግም ኖ ለማለት ሲጀምሩ ነው ጦርነቱ ያለው። አቅም የምናጣው ያኔ ነው። ጉልበት የምናጣው ያኔ ነው። ዛሬ ላይ አይምሮን ከጥቃት የማዳንን ሚስጥር እንዴት እናንሳ የሚለው ከዛው የምንጀምራቸውን አንድ ሐሳቦች ላንሳና ልናገር። ይሄ የተደጋገመ የመጣ አይምሮአችንን ባዘር የሚያደርገውን የሚደበድበውን ሐሳብ የመጀመሪያው ብሎክ ማድረግ ምንድነው? አይምሮአችን ውስጥ ነባር የሚመስሉ ሐሳቦች፣ የከረሙ ሐሳቦች፣ የኖሩ ሐሳቦች ማጽዳት ስንጀምር አይምሮአችን ንጹህ መሆን ሲጀምር ሌላ ኤክስፒሪየንስ እንጀምራለን በህይወታችን። ሰላም የሆነ ደስታ የሆነ የእግዚአብሔር ሐሳብ ያለበትን ነገር እንጀምራለን። ቅድም እንዳልኳችሁ እንደለመደ የሚመጡ ሐሳቦች ለምሳሌ አሁን አንዳንዶቻችን በጣም ቀላል መስሎ የሚመስለንን ነገር ልንገራችሁ። አንዳንዴ ሃርምፉል አይደለም ብለን ኢንተርቴን የምናረጋቸው ሐሳቦች አሉ። ባይ ዘ ዌይ ሰይጣን ሲመጣ መጀመሪያ በዋናው አይመጣም። አንድ ጊዜ አንድ ሰው የተናገረው ነገር ትዝ አለኝ። አንዱ ምናልባት ታሪኩን አንዳላላ ምንድን ነው ያለው? ፓስተር መስፍን አንዴ ብሎናል። አሉ ነው ብሏል። አሉ ነው እሷ ናት የጠፋች። አሉ ነው ብሏል የተባለ ነው የምለው። ስለዚህ እናንተ በሌላ ቨርጂን ከሰማችሁት አላውቅም። እና ሰውየው ሞተና ነው አይ ዶንት ኖ ሞቶ ነው whatever ሄል ሄዳ አሉ እና ሄል ሄዶ ሲገባ እና ሄል ሲገባ ድብልቅልቅ ያለ ፓርቲ ነው አለ። ሪቫን ታስሮ ምናምን በቃ ደስታው ይሄ በእኛ ድሮ ቋንቋ ምንድን ነው ከበርቻቻ ነው የሚባለው ቷ ብሎ በቃ ይጨፍራል ይዘላል። ሄል እጂ አለ ይሄ እኮ ምድርም የለም አለ። ዋው በጣም እንጆ አድርጎ ተመለሰ ከሄል ወደ ምድር እንደ ልቡ ኖረና መጨረሻ ላይ የመጨረሻውን ሄደ ፎር ጉድ ሄደ እና ፎር ጉድ ሲሄድ ልክ ቃሉ ላይ ያለው እሳቱ ንዳድ ውስጥ ይዞት ነው አለ። አልገባም ላስት ታይም መጥቼ ነበራል ቪዚት ላደርግ እንዲያነብ ቦታ አይደለም የመጣው እና የሚያስገባው አሉ ነው ተብሏል አይደል? የሚያስገባው ምን አለው? ባለፈው የመጣኸው አለው። አዎ እንግዳ መቀበያ ክፍል ነው። እና አሁን ምንድነው ልላችሁ የምፈልገው
ማንኛውም እውነት ያልሆኑ ሐሳቦች የእግዚአብሔር ቃል ሲናገር ሌባው ሊሰርቅና ሊያርድ ሊያጠፋ ይመጣል። የመጀመሪያው አንዱ እኛ ከሰይጣን ጋር እኛ እግዚአብሔርን የምናምነው ከምኑ የተነሳ ነው? ሲምፕል ቃል ከባህሪው አትሪቢዩቱ ነው፣ ካራክተሩ ነው። እግዚአብሔርን እንድናምነው እንድንወደው። እግዚአብሔር ፍቅር ነው፣ አይለወጥም። ፍቅር የለውም እግዚአብሔር ፍቅር ነው። አሜን ነው። እግዚአብሔር መልካም ብቻን እንዳትረሱ። ሰምታችሁኛም እንዳልኩኝ መልካም ብቻ ባህሪው ነው። ይሄ እግዚአብሔር ምንድነው? ታማኝ ነው። ባህሪው ላይ ነው የተደገፍ ነው። ባህሪው ላይ ነው የተማመን ነው። ልክ የእግዚአብሔርን ባህሪ እንደዚህ እርግጠኛ እንደሆነን የሰይጣንንም ባህሪ እርግጠኛ ልንሆን ይገባል። ሌባ ነው። ስድብ አይደለም፣ ስሙ ነው፣ ማንነቱ ነው። ሰምታችሁኛል? ሌባው ነው ያለው። ይሄን ጌታ ነው ያለው። ሊሰርቅ ሊያጠፋ ይመጣል። ሰላማችንን፣ ደስታችንን፣ ህይወታችንን፣ ሁሉ ነገራችንን ሊሰርቅ ነው። ስለዚህ አንዱ ሌባው ሰይጣን ከሚሰርቅባቸው ከሚጠቀምባቸው ባህሪው አንዱ ሌላው ጌታ የተናገረው አይ ቲንክ በዮሐንስ 8 ላይ ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ብሎታል። አባት ማለት ሪሶርስ ማለት ነው። አባት ማለት ምንጭ ማለት ነው። እሱ ሐሰትን ሲናገር from somewhere አይደለም የሚያመጣው። እሱ ራሱ ምንድን ነው ይላል? የሐሰት ኦተር ነው፣ አባት ነው ይለናል። ግልጽ ነው ማውራ። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ የሐሰት አባት፣ ይሄ ባህሪው ነው። በቃ ባህሪው ነው፣ ማንነቱ ነው። ስለዚህ whatever ሰይጣን ወደ እኔና ወደ እናንተ ሲመጣ ይዞት የሚመጣቸው ነገሮች ሁሉ አሁን አይምሮአችን እቺን ልበላችሁ። የእግዚአብሔር ቃል በወንጌል ላይ ምን ብሎ ይናገራል? በአንተ ያለው ብርሃን እየጨመረ እንዲሄድ በሰውነት ላይ ያለ የጨለማ ቁራጭ እንዳይኖር ተጠንቀቅ ይላል። እኔ ጋር ናችሁ? ይርመንበረ ይህን ክፍል በአንተ ያለ ብርሃን እየጨመረ ነው፣ እየጨመረ እንዲሄድ ይላል። ስለ ሌላ ነገር አላወራም። በአንተ ላይ ያለ የጨለማ ቁራጭ እንዳይኖር ተጠንቀቅ። የጨለማ ቁራጭ ሌላ ቦታ አይኖርም፣ አይምሮአችን ውስጥ ነው የሚኖረው። አይ ሪመምበር እኛ አዲስ በነበርኩበት ጊዜ አንድ ወንድም አሁን ወደ ጌታ ሄደዋል። በጌታ በጣም የምንወደውና ያሳደገን ወንድም፣ ቦታው ስፍራ ሁሉ ያኔ ይሄ ቃል ራሱ በህይወቴ እንዳይረሳኝ ያደረገኝ ያ ወንድም ነው። ጸሎት ስንጸልይ ተንበርክከን ስንጸልይ የመጀመሪያ ጸሎት ያጸልየን የነበረው ከሰውነት ላይ ከአይምሮ ላይ ከህይወት ላይ የጨለማን ቁራጭ አውጣ እያለ ነበር የሚያጸልየን ያለው። በልጅነት ጀምሮ በጌታ ሲያጸልየን ያለማመደን ነገር ቢኖር ምንድነው? ባንተ ያለው ብርሃን እየጨመረ እንዳይሄድ ሌላ አይደለም ተከላካዩ ሰይጣን በአይምሮ በሐሳብህ የሚያረጋቸው የጨለማ ቁራጮች መውደቅ አለባቸው። ኦኬ፣ ሰይጣን የሐሰት አባት ከሆነ ምን አለው? ምን አለው? ሪሶርስ አለው። እሺ፣ አባት ከሆነ ምን አለው? ታንክ ዩ። አባት ከሆነ ልጆች አሉ። ጌታ ምን አለ? እናንተ ከአባታችሁ ከማን ናችሁ አላቸው። የዳቢሎስን ልጅ የሚያሳየኝ ሰው አለ? የዳቢሎስ ልጅ መገለጫ ባህሪው ነው። ሄሎ፣ ጌታ እኮ ይህንን ያላቸው እኛ ከአባታችን ከማንም ብለውት ነው። ከአብርሃም ብለው ከአብርሃም ነው አሉት። ጌታ ኖ እናንተ ከአባታችሁ ከአብርሃም ሳትሆኑ እናንተ ከአባታችሁ ከዳቢሎስ ናችሁ ሲል ምን ማለት ነው? ዳቢሎስን የሚመስል ሰው አለ ማለት አይደል። ስለዚህ የዳቢሎስ ልጆች የት ይወለዳሉ ብላችሁ እኔም ብትጠይቁኝ በሰው ሐሳብ ውስጥ የሚወለዱ ላዮች፣ ውሸቶች ናቸው። እነዚህን ውሸት ነው ገለን ማውጣት ያለብን። አሜን። ወደ ባህሪ ሳይለወጡ ወደ ማንነት ሳይለወጡ ማለት ነው። ስለዚህ ከዚህ አንፃር የዛሬውን ቶሎ ለመናገር ሁለተኛ ቆሮንቶስ ምዕራፍ 10 ላይ ደጋግመን የምናነበው ዋና ምክንያት ስላለ እኔ ምዕራፍ 10 ቁጥር 3 የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም፣ ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ ሃሌሉያ የሚችል መለኮታዊ ምን አለው? ኃይል አለው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ምን ሐሳብ ከንቱ ሐሳብ ሁሉ እናፈርሳለን። አእምሮን ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን።
ይሄንን በሚቀጥለው አነሳዋለሁ። በጣም የምወደው ቃል እዚህ ጋር የሚናገረው ይሄ casting down የእንግሊዘኛው ቃል casting down every imagination ይላል። ሁለት ወሳኝ ነገር አለ በዛኛው ትርጉም ላይ። አንደኛው እዚህ ጋር ከንቱን ሐሳብ ሁሉ እናፈርሳለን፣ አይምሮን ሁሉ እየማረክን ለክርስቶስ እናስገዛለን። bringing every captivity to the obedience of Christ ነው የሚለው። ምንድነው አሁን ላሳያችሁ የምፈልገው የመጀመሪያው ነገር አሁን ጠላት ምሽግ ብሎ የእግዚአብሔር ቃል ሲናገር ምሽግን እኔ በጣም አንድ የሚባርከኝ አለ። ይሄንን በጊዜው እናወራለን። ምሽግን ለማፍረስ ብቻ እንደውም ይሄ ለመደምሰስ ነው የሚለው። ማፍረስና መደምሰስ በጣም ልዩነት አለ። ተደመሰሰ ካል ምንም የተረፈ ነገር የለም ማለት ይደምሰስ። አሁን ኧረ አሜን። ምሽግን ለመደምሰስ የሚችል የመለኮት ኃይል አለው ይላል። የሆነ ኃይል አለ አይደለም? ለኛ የተሰጠ ኃይል። ክብር ለእግዚአብሔር ይሁን። የደሙ ኃይል አለ፣ የቃሉ ኃይል አለ፣ የስሙ ኃይል አለ። ኧረ አሜናችሁ ልስማ። ይሄ አሁን በደሙ ኃይል፣ በቃሉ ኃይል፣ በስሙ ኃይል በአይምሮአችን ላይ ያለ ከንቱ ሐሳብ ሁሉ ይፍረስ። ሃሌሉያ። እና አሁን ይህንን ብለን ወደ ምሽግ የሚለውን ነገር በትርጉም እንድናየው ፈልጋለሁ። ይሄ እኔ በእኔ መረዳት የተረጎምኩትን ነው። እዚህ ላይ ታዩታላችሁ፣ ይወጣላችኋል የሚነበብላችሁ ከሆነ። ምሽግ ማለት ቶሎ ብለን እንነጋገር። ምሽግ ማለት ምን ማለት ነው ብለን ብንል መፍረስ ያለበት ምሽግ ሲለ መጽሐፍ ቅዱስ በተሳሳተ መንገድ ስናምነው ስንተገብረውና ስንኖርበት የከረመ የራሳችን የሚመስለን የውሸት ዕውቀት ነው። ይታያችኋል? ይነበብላችኋል? ኦኬ። በተሳሳተ መንገድ እነዚህ ነገሮች በጣም ይውላችሁ። እኔ አሁን ይሄንን ነገር ስነግራችሁ ፕሊዝ ነፃ ማውጣት አይምሮ ይፈልጋሉ የምትሉ ሰዎች እነዚህን አራት ነገሮች መጀመሪያ ደጋግማችሁ በመረዳት ያዟቸው። ይሄንን ካልተረዳን፣ ይሄንን ፋይት ካላደረገን፣ ይሄንን ካላፈረስን ምሽግ የሚባለው ነገር ሊፈርስ የሚገባው ነገር በአይምሮአችን አልገባንም ማለት ነው። ይኸውላችሁ እንደውም ይሄኛውን እንዲሁ እንዳለ አንድ ነገር ልናገር በጣም በውስጤ ስለመጣ። ምክንያቱም ይሄኛውን የበለጠ እንድትሰሙኝ ወደዚህኛው ከመግባቴ በፊት አንድ ኢንስፓየር የሚያደርግ ነገር ነግራችኋለሁ። ይሄን እናንተ እንደምታደርጉት አድርጉትና ወደሚቀጥለው ልንገራችሁ። አይምሮን ከጥቃት ለመጠበቅ ሪኒው ለማድረግ ለማደስ እንደ እግዚአብሔር ቃል አይምሮአችን እንዲኖር በሚቀጥለው የምናየው በሰፊው ሌላ ጊዜ የምናየው የክርስቶስ አይምሮ አላችሁ የተባለው በተለይ መጽሐፍ ቅዱስ ላይ ስለ አይምሮአችን የተነገሩ ፖዚቲቭ የሆኑ ቃሎች አሉ። ሰምታችሁኛል? God has not given us a spirit of fear። የአማርኛው ቃል እንደዛ ይገልጠው but have power, love and sound mind ነው የሚለው። ይሄ የተሰጠን የሚለው ማለት ነው። እነዚህ ነገሮች በደንብ እንድናያቸው ፈልጋለሁ። አንድ ሰው አይምሮ ነፃ ወጥቶ በክርስቶስ አይምሮ ለመኖር ይሄን መልእክት በትህትና እንድትሰሙኝ የምፈልገው የመጀመሪያ ኢንግሪዲየንቱ ልስጣችሁ። ይሄ እንዳለ ሆኖ ወደዚህ መለሳለሁ። የመጀመሪያ ኢንግሪዲየንቱ ምንድነው? አራት ነገር ልንገራችሁ። አምስት ነገር ልስጣችሁ። የመጀመሪያ አንደኛ ዊሊንግነስ፣ ፈቃደኝነት። are you willing? ነፃ ለመውጣት ፈቃደኞች ነን ወይ? እኔ ጋር ናችሁ? አዎ። ምክንያቱም እነዚህን ነገሮች ይሄ ምሽጉን ለማፍረስ መጀመሪያ ኢንግሪዲየንቱን መተማመን አለበት። ጌታችን ኢየሱስ ክርስቶስ ለምን ይመስላችኋል ወደ አንዳንድ ሰዎች ጋር ሄዶ ልትድን ትወዳለህን ብሎ የሚጠይቀው? ማን ነው መዳን የማይፈልግ? ማን ነው መዳን የማይፈልግ? ለምንድን ነው ጌታዬን ጥያቄ የሚጠይቀው? ለምን? የአይምሮን ነፃነት ይውላችሁ። ይሄ አራቱ ነገር ወሳኝ ነው ብዬ የምለው ነገር አለ፣ እመጣበታለሁ። በጣም ብዙ ጊዜ እኔን ጨምሮ ራሴን ታዝቤያቸዋለሁ። 30 ምናምን ፈይቶብኛል ብያቸዋለሁ ይሄን ነገር በህይወቴ ላይ ስለማመድ። ግን ኤቭሪ ታይም ቻሌንጅ የሚያደርጉን ነገሮች ምንድን ናቸው? ከኛ ጋር የኖሩት ነገር ማናስነካቸው በኋላ መጣባቸዋል።
ሁሉ ጊዜ ወደዚህ ይውላችሁ በጣም ብዙ ጊዜ ኮምፎርታብል የምንሆነው አንዳንድ ነገር ላይ ከኛ ጋር ያለውን ነገር ሁላችንም እኔን ጨምሮ ወገኖቼ የማናስነካቸው ኤሪያዎች አሉ። ማንም ሰው እንዳይነካብን የምንፈልጋቸው ማንነቶች አሉ። እነዚህ ነገሮች እንደ እግዚአብሔር ቃል ናቸው ወይ የሚለው ነገር ወሳኝ ነው ለማናችንም ነፃነት። ሄሎ ስለዚህ እኔ ብኖር ይውላችሁ መጽሐፍ ቅዱስ ሰነፍ በቀደም ዛሬ ነው መሰለኝ ከአላዛር ጋር ያወራ ነበር። ሰነፍ ስንፍናውን ይሸከማል ይላል። በዶንያ አይሸከምም፣ በአይምሮ ነው የሚሸከመው። ሰምታችሁኛል? ሰነፍ ስንፍናውን ይሸከማል ብሎና መጽሐፍ ቅዱስ። ስለዚህ የአይምሮ ነፃ መውጣት የህይወት ነፃ መውጣት ነው። የአይምሮ መንጻት የህይወት መንጻት ነው። የአይምሮ ድል የህይወት ድል ነው። ስለዚህ መጀመሪያ አዊ ዊሊንግ ልንድን ነፃ ለመውጣት ፈቃደኞች ነን። አንደኛው ኢንግሪዲየንት ነው ፈቃደኝነት ወሳኝ ነው። የምንሄደው የምንጓዘው የምንማረው የምንኖረው የምናደርገው የፈቀድነውን ያክል ነው። ሰምታችሁኛል? ፈቃደኝነት ይጠይቃል። ሁለተኛው ሂዩሚሊቲ ወይም ደግሞ ትህትና ወሳኝ ነው። ከዚህ ነገር ነፃ ለመውጣት የሚፈልግ ሰው በጣም ኃይለኛ ትህትና ይጠይቃል። ትህትናው ምንድን ነው? በአንድ ምሳሌ ልግለጥላችሁ። የሶሪያው ጀነራል ንዕማን የሚባለው ጀነራል በአንዲት በቤት ሰራተኛ ካውንስል ተደረገ። ሲጀመር ራሱ እኮ እግዚአብሔር ዲል ያደረገበት አደራረግ ሰውየው በሆነ ትልቅ ስፔሻሊስት ዶክተር ሪፈር ተደርጎ አይደለም፣ በሆነ መንገድ አይደለም። መልእክቱ ራሱ ወደ ሰውየው የመጣ ቤቱ ከምታገለግል አንድ አይሁዳዊ የቤት ሰራተኛ እጅ እያስታጠበች ይሆናል፣ የሆነ ነገር እያደረገች ይሆናል። ጌታዬ እኮ አለች። ለምጻ ማለት ጌታዬ እኮ ኢየሩሳሌም ቢሄዱ ከዚህ ካለበት ለምጽ እልም ብለው የሚያነጻውት ሰው አለ አለች። ይሄ ራሱ በራሱ ቻሌንጂንግ ነው አይደለም? የመጣበትን ትህትና ይጠይቃል። የዚችን የቤት ሰራተኛ ሰምቶ ወደ እስራኤል ንጉስ መልእክት ተላከ ይላል። ኦኬ ሁለተኛ ኢየሩሳሌም ከገባ በኋላ ኤልሳ መምጣቱን ሲሰማ ወጥቶ ምንም ነገር ያደረገው ነገር ምንም ኢንካውንተር የለው። ሰራተኛውን ሎሌውን ላከና ኤልሳ ምን አለው? ዮርዳኖስ ግባና 7 ጊዜ ብቅ ጥልቅ ብለህ ውጣ አለው። ንዕማን ሲሰማ ተቆጣ ይላል። ሪስፔክት የለውም እንዴ? ይህን ሁሉ አገር ጀነራል ነኝ መሪ ነኝ ምናምን ነው። ከጎናቸው ያለውን ሰው ፈውስህን ለማግኘት ትህትና ይጠይቃል ብሎ ማዕረግ አይደለም ትህትና ነው የሚጠይቀው። እኔ እግዚአብሔር ነፃ ሊያውጣኝ ከፈለገ እግዚአብሔር ሊናገረኝ ከዚህ በፊት ስለው ሰምታችሁኛል። እግዚአብሔር በታወቁ ሰዎች አይናገራችሁ። የታወቁ ሰዎች ሁሉ አይሳሳቱም ያላችሁ ማን ነው? እግዚአብሔር በመንፈሱ ይናገራችሁ። የማይሳሳት የእግዚአብሔር መንፈስ ብቻ። እግዚአብሔር መንፈስ ብቻ። ይኸውላችሁ ንዕማን ያን በሰማ ጊዜ ሀምብል መሆን አልቻለም አይደለም? አቤት ጌታ ግን አይደንቃችሁ? በጀመረው መንገድ ጨረሰው ሰውየውን። ዳኒ ገብቶታል። በጀመረው መንገድ ጨረሰው። ምን ማለት ነው? ተቆጣ ይላል አይደል? ነብዩ የተናገረውን ትቶ ሊሄድ ሲል የራሱ ሎሌ ሌላው ሎሌ በሎሌ ከጀመረ በሎሌ ነው የሚጨርስ። እግዚአብሔር ፕራይድህን ለመግደል ሲፈልግ ጉዳዩ ትህትና ይጠይቃል። አሁንም ሎሌው አንድ ጥያቄ ጠየቀው። ጌታ ሆይ ምን ከባድ ነገር አለህ? ያለህ አንድ ነገር ነው፣ ታጠብና ንጻ የሚል ቃል አለ። ሁለተኛው ትህትና ይጠይቃል። ሶስተኛ ዲተርሚኔሽን ጽናት ይጠይቃል። ነፃ ለመውጣት እግዚአብሔር ይህንን ከኔና ከናንተ ጋር ፐርሰናሊ ዲል ሲያደርግ ዲል ማድረግ ሲጀምር የመጀመሪያው ፈቃደኝነት ዊሊንግነስ ይጠይቃል። ሁለተኛ ትህትና ይጠይቃል። ሶስተኛ ጽናት ይጠይቃል። it's a life process አሜን። አራተኛችን በደም ስሙኝ። አራተኛ ተጠያቂነት ይጠይቃል። you have to be accountable ለቶት ላይፍ። ባሎች ለሚስቶቻቸው አትሊስት
ሚስት ለባሏ መቼም አትተፋፈር። አዳምና ሔዋን ራቁታቸውን ነበሩ አይተፋፈሩም ይላል። ምን ነው ዝምታ ሆነ? ልድገመው። አዳምና ሔዋን ራቁታቸውን ነበሩ ምን አይሉም ነበር? መተፋፈር የጀመሩት የሆነ ነገር ሲገባ ነው። ብዙ ትዳር ኔክድ ነው፣ ግን አይምሮ ማት የለበሰው ነገር አለ። ሰምታችሁኛ ምን እንዳወራ? ማት የተሸባበን ነው ነገር አለ። ሲጀመር እኔ በጣም ይገርመኛል። ሰው የለ ለምንድን ነው ቅጠል ያገለደሙ? የሰማኝ ሰው አለ? ማንም የለም እኮ። ለምን እንደለበሱ አልገባኝም። እስካሁን አልገባኝም። እናንተ የገባችሁ ካላችሁ አላውቅም። ተጠያቂነት ወሳኝ ነው። ሐሳባችንን አካውንታብል እናድርገው። ግልጽ ነው? ኦኬ። ስንተኛ ነው ያልኳችሁ? 4። 5ኛው የቃሉ ሙላት። ለቃሉ ሙላት ራሳችንን የሰጠን እንሆን። ክብር ለእግዚአብሔር ይሁን። ይሄን ካልኩኝ ይበቃኛል። ወደዚህኛው እንመለስ። 2ኛ ቆሮንቶስ ላይ ወዳለው ሐሳብ። የመጀመሪያ ያልኳችሁ በተሳሳተ መንገድ ጎላ ሆነ። እግዚአብሔር ይባርካችሁ። እግዚአብሔር ሕይወታችሁን እንደዚህ ጉልት ያርገው። የእናንተ ነው፣ እዛ ለሚሰሩትም ነው ለምናከ ያድምቅላችሁ። በተሳሳተ መንገድ በሉ። ምሽግ ማለት የጠላት ውሸት የሚጠራቀምበት ሰፈር ማለት ነው። ኤቭሪ ላይስ ስለ ራሳችን የሚዋሸን፣ ስለ ሰዎች የሚዋሸን፣ ኦኬ፣ ስለ ሁኔታዎች የሚዋሸን፣ ስለ እግዚአብሔር ኤኒ ውሸት ጠላት በእኛ ዙሪያ ላይ የሚዋሻቸው ማንኛውም ኤቭሪዴ ላይፋችን ውስጥ የሚዋሹት ውሸቶች የሚጠራቀሙበት ሰፈር ማለት ነው ምሽግ ማለት። በተሳሳተ መንገድ ምን ያደረግነው? ያመን ነው። 2 ማመን ብቻ ሳይሆን ስናደርገው ኖረናል። አንዳንዱን ነገር ምን ይጠይቃል ብያለሁ? ትህትና። ሰምታችሁኛል? ምን ይጠይቃል ብያለሁ? ዊሊንግነስ፣ ፈቃደኝነት። እግዚአብሔር መጥቶ ይሄ የምታረገው ነገር እስካሁን እግዚአብሔር ስታስበው ስትሆነው የነበረውን ነገር መጥቶ እግዚአብሔር ይሄ እንደ ቃሌ አይደለም ብሎ ሲናገር ለመተው አዩ ዊሊንግ? እኔ ጋር ናችሁ? አዩ ዊሊንግ? ጥያቄው ይሄ ነው። ትህትና አለ ወይ በውስጥ? ዳዝ ማተር በማንም ይምጣ። ስንኖርበት የከረመውን የራሳችን የሚመስለን የውሸት ዕውቀት ነው። ዕውቀቱ በምን የተሞላ ነው? በእውነት የተሞላ አይደለም። ኦኬ። 2ኛ ራሳችንን የደበቅንበትና ከብዙ ነገር የመሸሸጊያ መንገድ አድርገን የያዝነው ማንነት ነው ይሄ። አሁን እኔ ሁሉ አላወራም። በጣም ብዙ ሰዎች አንዳንድ ከማይፈልጉት ሐሳብ ለመደበቅ ይኸውላችሁ የእግዚአብሔር ቃል ብቻ መደበቂያችሁ ይሁን። ሰምታችሁኛል? ጌታ ብቻ መደበቂያችሁ ይሁን። ስትሮንግ ሆልድ ስንል ማንኛውም ከእግዚአብሔርና ከቃሉ ውጪ የኔና የእናንተ የመደበቂያ ሰፈር ሁሉ የፈረሰ ይሁን። ራሳችን የምንደብቅበት ምንም ነገር ሊኖር አይገባም። ብዙ ሰዎች ብዙ ነገር አለ። አሁን እኔ እሱን አልዘረዝረው። አዲክሽን ከየት የመጣ ይመስላችኋል? አዲክሽን ኤቭሪ አዲክሽን ስብተሙ ሌላ ነው። ኤቭሪ አዲክሽን በምንም በሉት በምንም አይነት ሁኔታው ሰዎች ከምግብ አዲክሽን ጀምሮ እስከ መጨረሻ ድረስ ውሰዱ። ጥጉን አላውቀውም። የዚህ ባለሙያዎች ብዙ ሊነግሩን ይችላል። ግን ኤቭሪ አዲክሽን ሰው የሚደበቅበት አንድ ነገር አለ። ይሄን አረጋግጥላችኋል። ሰው የሚሸሸው አንድ ነገር አለ። ከሸሻችሁ ከፍ ወዳለው ወደ እግዚአብሔር፣ ወደ ቃሉ፣ ወደ ጸጋ፣ ወደ መንፈሱ፣ ወደ ደሙ እንሽሽ። that's our stronghold። 3ኛው ይሄ ምሽግ ካልፈረሰ በአስተሳሰባችን ላይ ኦኬ፣ በስሜታችን ላይ፣ በባህሪያችን ላይ ትልቅ ተጽዕኖ የሚፈጥር ማንነት ነው። because እነዚህ ነገሮች የተያዙ ናቸው። ሰው ሐሳቡ ሲያዝ ስሜቱ ይያዛል አይደለም?
ስለዚህ አይምሮአችንን የያዘ ሐሳብ ነው። አይምሮአችንን የያዘ ሐሳብ ስሜታችንን ይገዛል። ስሜታችንን የገዛው ሐሳብ ፈቃዳችንን ይገዛል። ፈቃዳችንን የገዛው ሐሳብ ድርጊታችንን ይገዛል። ፒሪየድ። ይሄ ነው ላይፍ፣ ሌላ ነገር የለም። በየትኛውም ዳይሜንሽን ይሁት ሐሳባችሁን የገዛው ነገር ስሜታችሁን ይገዛል። ስሜታችሁን የገዛው ነገር ፈቃዳችሁን ይገዛል። ፈቃዳችሁን የገዛው ነገር ውሏችሁን ይገዛል፣ ኑሯችሁን ይገዛል። ሌላ ታሪክ የለው። ስለዚህ ምሽግ መፍረስ አለበት። የተዋሸነው ውሸቶች ኤቭሪ ላይስ። አንድ ጊዜ ደግሞ ውሸትን ማፍረስ ሲጀምሩ ሌባ ነው። ኦኬ፣ ሌባ ከተነቃበት ተነቃበት። እናንተ ተኝታችሁ ቤታችሁን የሚቆረቆር አንድ ሌባ ቢመጣ ብድግ ብላችሁ እናንተን ድምፅ ሲሰማ አላችሁ እንዴ ብሎ ኮንቨርሴሽን አይጀምርም። አራተኛው ወደ ሌላው እንዲሄድ፣ አራተኛው ውስጣዊ ድብቅ የሆነ ይሄ በጣም ወሳኝ ነው። ምንድን ነው የደበቀው? የተደበቀ ነገር አለ። ምክንያቱም ስትሮንግሆልድ በባህሪው የተገለጠ ነገር አይደለም። ስትሮንግሆልድ የተደበቀ ነገር ነው። አንዳንድ ጊዜ እቺን በደንብ ስሙኝ ወገኖቼ። እኔ በጣም አሁን ይህን ስላችሁ እነዛን ባለፉት አመታቶች 30 ምናምን አመት በአእምሮ ላይ ጦርነት ሳካሄድ ደግሞ አንድ ጊዜ when you are willing እና ትሁት ሆናችሁ በጌታ ፊት ሲቀርቡ ጌታ ሃሌሉያ ፈቃደኛ ሆኗል፣ ትሁት ሆኗል፣ ተጠያቂ ሆኗል፣ አሁን እንድሰራው መጥቷል ሲል ሽርጡን ያደርግና ጌታ መዶሻና መሩ ይዞ ይመጣል ወደ አንተ አይምሮ። ሰምታችሁኛም እንዳልኩኝ ረስቼ ነው እሱን ነገር እዚህ ጋር ማምጣት ነበረብኝ። መዶሻና መሩ የእያንዳንዳችንን አይምሮ ጌታ መጀመሪያ ይዞ መዶሻና መሩ ነው ይዞ ሊመጣው ሊያፈርሰው ማለት ዱብ ሲያረ መፍረስ ያለበት ነገር ሁሉ መፍረስ አለበት። አንዳንዱ አይምሮ 20 ዓመት፣ አንዳንዱ ውሸት 20 ዓመት ላያችን ላይ 30 ዓመት 40 ዓመት። ያ ውሸት መቼ ጀመረ? ከተወለድንበት ጊዜ ጀምሮ ባደግንበት ህብረተሰብ፣ ባደግንበት ቤተሰብ፣ ባደግንበት ነገር ውስጥ ኖሮ እግዚአብሔር ቤት ስንመጣ እየሰማችሁ ነው። የእግዚአብሔር እውነት መጽሐፍ ቅዱስ እንዲህ ይላል፣ እውነትን ታውቃላችሁ፣ እውነትን ምን ያደርጋችኋል? አርነት ያውጣቸው። ሁለት አይነት እውነት አለ መጽሐፍ ቅዱስ የሚለው። እውነት የሚለው አንዱ ክርስቶስ ነው፣ አንደኛው ደግሞ ትሩዝ ነው። የእግዚአብሔር ቃል እውነት ነው። ስለዚህ አሁን እኔና እናንተ እግዚአብሔር ቤት ስንመጣ ድብቅ የሆነው ስትሮንግ ሆልድ ብለን የምንለው ምንድነው? አንዳንድ ጊዜ የእግዚአብሔርን ቃል ስንማር ኦኬ። አሁን በእኔ ኤክስፒሪየንስ ብነግራችሁ አንዳንድ ጊዜ እግዚአብሔር ሰዎች ወደ ህይወቴ የመጡና እግዚአብሔር ሰዎች ቻሌንጂንግ የሆነ ነገር በህይወቴ ላይ ከኖረው ነገር ላይ በእግዚአብሔር ድምፅ በእግዚአብሔር ቃል ወደ ህይወቴ መጥተው በመሮና በመዶሻ በሉት በቃ ሲያፈራርሱኝ ያጋጥመኛል። በመጀመሪያዎቹ ሰሞን ሰዎቹን እንዴት እንደምጠላቸው አትጠይቁኝ። ለምን? እኔ አይደለሁማ ምሽጌ እየፈረሰ ነው። እንዴት እንደምናደድባቸው ብቻዬን ስሆን እንደውም ከሰይጣን ይልቅ እነሱን እያሰብኩ ነው የምናደደው። ብቻዬን ያወራውባቸው ሰዎች አሉ። ይሄ ደግሞ በቃ ምን አይወደኝም ማለት ነው፣ ይሄ ሰውዬ ጠምዶኛል ማለት ነው። ሁልጊዜ ይሄ ሰውዬ በቃ የኔን ነገር ማፍረስ ነው። ንግግሬን ያርማሉ፣ ሐሳቤን ያርማሉ፣ መውጣት መግባቴን ያርማሉ፣ ጠላት እስኪመስሉኝ ድረስ አይደል ነው እግዚአብሔር እኔን ሊሰራ ያቆማቸው ሰዎች ነው። የተደበቀው ነገር እግዚአብሔር ያፍርሰው። አሜን። ኧረ አሜን በሉ። ያ አይምሮአችን ውስጥ የተደበቀው ነገር እንዲፈርስ ፈቃደኛ ስንሆን የእኔነታችን ውቅር ነው ብለናል። ምን ማለታችን ነው? የእኔነታችን ውቅር ማለት ሳናቀው እነዚህ ነገሮች 20 ዓመት 30 ዓመት 40 ዓመት አንድ ሰው ብሏል ስህተታችን ከኛ ጋር ኖሮ ዕውቀት ሆኗል ብሏል። አይገርምም? ስህተታችን ከኛ ጋር ኖሮ ዕውቀት መስሎን ፕራክቲስ እናደርገዋለን፣ እንናገረዋለን። አንዳንድ ጊዜ በዓለም ሆናችሁ የኛውን ልተው እዚህ አይኖርም ብዬ ስለማ በዓለም እያላችሁ ምናምን በቃ ዝም ብሎ በቃ በውሸት ስታወሩ ነው ስናወራው ልበል ራሴንም ጨምሬ ስናወራ የኖርነው ነገር ረስተነው ቸርች መተን እሱን እንደ ረስተነው ከኛ ጋር ኖረና እውነት ሆነ እሱ ራሱ
ውሸቱ ማለት ነው። ኖሮ ማለት ነው። እንደ እውነት እናወራል አይደል? መንፈስ ቅዱስ አረ ይሄ ነገር እኮ እውነት አይደለም፣ ድሮ ነበር እውነት የምታወራው ነበር። እዚህ ጋር ብርሃን አለ። እዚህ ጋር እግዚአብሔር እውነት አለ። እዚህ ጋር እግዚአብሔር ቃል አለ። ስለዚህ ድብቅ የተሰወረ ማንነት ከየትኛውም ቦታ ፒክ እናርገው። በእድገታችን ውስጥ ያሉት እኛነታችንን የተሰራንባቸው እዚህ ጋር አንድ ነገር ይውልኝ ልናስነካው የማንፈልገው ለምንድን ነው ልናስነካው የማንፈልገው? ህፃናት ልጆች አይታቸዋል። በጣም የነሱ ልጆች ሆነው አንድ መጫወቻ ካላቸው የኔ ልጅ ትልቋ ልጄ ድሮ ህፃን ልጅ እያለች ይሄ ወተት ምናምን የሚጠጡበት ካፕ አለ አይደል? በጣም ካፖ ጋር ያላት ፍቅር ዴሊቨራንስ ያስፈልጋት ነበር። የምሬ ነው የምላችሁ ያለው ምን ማለት መሰላችሁ? የለውም፣ ባዶ ነው ካፑ፣ ባዶ ነው የለውም። ወተት ጨርሳለች ምናምን፣ ግን የትም ስትሄድ ይዘው ነው የምትሄደው። ስተኛ ባዶ በስተት እሱን ከጇ ካወጣችሁባት ታብዳለች። እንዴ አረ መጸለይ ያለብኝ አልኩኝ አንድ ጊዜ። በቃ ሲነካባት የሚያስጨዋት ነገር አለ። ባዶ ነው። እስቲ ባዶ ነው በሉት። አይዟል። ያ ባዶ ነው። ጌታ ከሌለበት ምንም ነገር ባዶ ነው። ቃሉ ከሌለበት ምንም ነገር ባዶ ነው። ባዶ ለምን ላለማስነካት አንቸገር። ባዶ ነው፣ መፍረስ አለበት። ያመነ ሰው አሜን ይበል። ብዙ ልናስነካቸው ማንፈልጋቸው አግሬሲቭ የምንሆንባቸው ይኸውላችሁ፣ እውነተኛ ዴሊቨራንስ እየተካሄደ በውስጣችሁ እንዳለ የሚገባችሁ እዚህ ጋር ሪቮልት ማድረግ ሲጀምሩ፣ ሪያክት ማድረግ ሲጀምሩ ተነክታችኋል ማለት ነው። የሰማኛለ? አይ እምልህ በማደንዘጃ አይደለም ጌታ የሚሰራህ፣ እየተሰማ ለምን እንዳትደግመው። የሰማኛለ? እንዳትደግመው። እግዚአብሔር እሱን ካወጣ በኋላ ነው በህይወታችን ውስጥ ሊሰራ ያለው። ኦኬ፣ ቶሎ ብዬ እነዚህ አሁን ያነሳዎቸውን ሐሳቦች እየተናገርኩበት ያለውን ነገር እንዳትረሱ። ሃሌሉያ። ቶሎ ብዬ ልናገር ባለችኝ ደቂቃ። ምሽግን ለማፍረስ ዋንኛ ብዬ ከምላቸው ነገሮች 4 ነገሮች ያስፈልጉናል። አሁን እንግዲህ ምሽግ ምንድነው ብለናል አይደል? አሁን ምሽግን ለማፍረስ የሚያስፈልጉን 4 ነገሮች እናንሳ። እነዚህ ያልናቸውን ምሽጎች ለማፍረስ 4 ዋንኛ ነገር አሁን የእግዚአብሔር ቃል ምሽግን ለመደምሰስ ለማፍረስ ስለለመደብኝ ነው። መደምሰስ ነው በጣም የሚመች ቃል። ለመደምሰስ የሚችል መለኮታዊ ኃይል አለው ይልና ካስቲንግ ዳውን ኤቭሪ ኢማጂኔሽን ሲል እንድንነቃ የሚያስፈልጉን ነገሮች አሉ ብዬ ማሰብ ጀመሩ። አንደኛው ምሽግን ለማፍረስ ከሚያስፈልጉን የመጀመሪያው አንደኛው ነገር አይምሮ በጠላት ሲሸነገል ፈጥነ ንቃበት። የመንቃት ጉዳይ ነው። የመጀመሪያው ነገር በአይምሮአችን ላይ ሰው ካልነቃ፣ እየተሸነገለ እንዳለ ካልነቃ ማፍረስ አይችልም። ግልጽ ነው ማሮ? ንቃበት። አንዳንድ ጊዜ አንዳንዶቻችን ሁላችን እኔንም ጨምሮ አንዳንድ ነገሮች ሳንነቃ በሆነ ሐሳብ ተይዘን እያለ አንዳንድ ሰዎች ያነቁናል። አረ ሚስቶቻችን ባሎቻችን ያነቁናል። እግዚአብሔር ይባረክ ስለሚያነቁን ሰዎች። በሐሳቡ ድንገት ተጠልፈን እያለ እንዴ አረ ይሄ የጠላት ሐሳብ ነው ንቃበት የሉን ሰዎች የሉም አሉ። እኛም እንላለን ለሌሎች ሰዎች። የመጀመሪያው ወገኖቼ እንንቃ። እስቲ እነቃለሁ በሉ አንዴ። በምንም ጉዳይ ላይ ደግሞ አንድ ጊዜ ሰው በራሱ አይምሮ ላይ በራሱ ህይወት ላይ የነቃ ሰው በምንም ጉዳይ ላይ አይወሰድም። አይምሮ በምንም ጉዳይ ላይ አንድ አይነት ነው። በነገራችን ላይ አንተ ጋር የሚሸነግልህ ነገር በምንም አይነት መንገድ ይምጣ፣ ያው በግል ህይወት ይምጣ፣ በፋሚሊ ይምጣ፣ በትዳር ይምጣ፣ በቸርች ይምጣ፣ ከሰው ጋር ባለ ህብረት ይምጣ፣ በሀገር ደረጃ ይምጣ፣ ሽንገላ ነው፣ ይታወቅበታል።
ለምን? በንጹህ አእምሮ ስለምናስብኛ። አሜን። እንንቃ። ሁለተኛ ቶሎ ብዬ ልናገር። በሐሳብና በህይወት ላይ ገዢ ሆኖ ያለውን የጠላትን ሐሳብ ፈጥና አፍርሰው። በሐሳብና በህይወት ላይ ገዢ ሆኖ ያለውን የጠላት እንግዲህ ይኸውላችሁ ልብ በሉ። በሐሳብና በህይወት ላይ ያለው ገዢ ሆኖ ያለውን የጠላትን ሐሳብ እናፍርስ ስል ማንኛውም ሐሳብ በህይወታችን ላይ ገዢ ሆኖ ይሄ ሚስጥሩ ነው እየነገርኳችሁ ያለው። ገዢ ሆኖ ያለውን ሐሳብ እናፍርሰው። ገዢ ስል ምን ማለት ነው? ትዳራችንን፣ ህይወታችንን፣ ማንነታችንን ገዝቶ ተቆጣጥሮ ያለው ኢሞሽናችንን፣ ፈቃዳችንን፣ ድርጊታችንን። አንድ ነገር ኮንፈርም ታደርጉልኛላችሁ ብዬ አምናለሁ። ማለት ምንድነው? የምንሆነውን ነገር እንድንሆን የሚያደርገን አእምሯችንን የገዛው ሐሳብ ነው አይደለም? ብዙ ነገር እኮ እንሰማለን አይደል? በጣም ብዙ ድምፅ በቀናት አንድ ጊዜ እንደውም ወደ ስንት ሺህ ወርድስ ነው ኦር እንትን ነው በሰው አእምሮ ላይ በቀን ትክክለኛውን እንትን ጉግል አድርጉ እናንተ እና በቀን ውስጥ አንድ ሰው ምን ያክል ኢንፎርሜሽን ወደ አእምሮ እንደሚለቀቅበት። ኦኬ ግን ይሄ ሁሉ አሁን እናንተ ከጠዋት እስከ ማታ ሁሉ ጊዜ በየቀኑ ያለ ማሰልቸት ያለ መታከት በአእምሮአችን ላይ የሚለቀቅ ነገሮች አሉ። አንዷን ብቻ መዝጄ ላሳያችሁ። ምን ማለት ነው? አሁን ከሰው ጋር ይሁን አንድ ቦታ ይሁን አንድ ሁኔታ ውስጥ ሆናችሁ ብዙ መልካም ነገር ስትካፈሉ ቆይታችሁ አንድ ሰው ወይ በአንድ ሁኔታ አንድ የማይመች ነገር ከተናገረ ያ ቀኑን ሙሉ ስትባረኩበት የነበረውን ነገር አይደለም የምታስታውሱት። የሰማኛለ ሲበጠብጥህ የሚያድረው ምንድነው? ያቺ ነገር ናት። ደግሞ ክፋቱ ምንድነው በሉኝ? ልክ ላያችሁ ላይ እንደተለጠፈ ለመርሳት ስትፈልጉ ብቅ ማአት እኮ ማለት ቀኑ ያለቀው በመልካም ነገር ነው። ቀኑ ያለቀው በመልካም ነገር ነው። በመካከል ምናልባት አንድ ነገር ተንፈስ ብላ ይሆናል። አንዱ ወይ አንድ ነገር ተንፈስ ብሎ ይሆናል ከኔና ከናንተ ጋር ያገናኘውና እንደዚህ ያለች እኮ እንደዚህ ነው፣ እንደዚህ ያለው እኮ እንደዚህ ነው፣ ይሄ ነው። አእምሮአችሁ ውስጥ አንድ የምትሰሙት ኔጌቲቭ የሆነው ነገር አእምሮ ገዢ ማለት እሱ ሌሊታችሁን የገዛው የሐሳብ ነው። ቀናችሁን የገዛው የሐሳብ ነው አይደለም? ስለዚህ እግዚአብሔር ቃል ምንድነው የሚለን ያለው? ምሽግን ለማፍረስ ብርቱ ነው ይላል። አሜን 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 አሜን። ስለዚህ የማይፈርስ ነገር አይደለም እየነገረን ያለው እንደምናፈርስ ስለነገረን። ሶስተኛ የተገዛና ባውንደሪ የሚያውቅ አእምሮ ይኑረን። ምን ማለት ነው? በእግዚአብሔር ቃል በመንፈሱ በእግዚአብሔር ሐሳብ የተገዛ ባውንደሪውን የሚያውቅ አእምሮ ይኑረን። ብዙ አእምሮች ባውንደሪ የላቸው። ቅድም እንዳልነው የሚገዛን ሐሳብ ነው ህይወታችንን የሚቆጣጠረው። ካል የሚገዛንን ሐሳብ ሁሉ ጊዜ ኮንሺየስ መሆን መቻል አለብን። አራተኛው ቶሎ ብዬ ሌላዎቹ እንድናገር፣ አእምሮህ ለራስህና ለሌላ ነገር ሳይሆን ለክርስቶስና ለቃሉ ብቻ የሚታዘዝ ይሁን። አሜን። የዛ ጊዜ ለማፍረስ ሁሉ ነገር ቀላል ነው። ኦኬ አሁን ወደ ዋናው ነገር ቶሎ ይዣችሁ ልግባ። ኢየሱስ ክርስቶስ ጌታ ነው። አሁን በቀሩት ደቂቃዎች አንድ ነገር ማሳየት ፈልጋለሁ። አእምሮን ከጥቃት የማዳን ሚስጥር ብለን ስንል አንደኛ የመጀመሪያ ነገር ላሳያችሁ። ሳይሆን ስለ መንፈሳዊ አእምሮ ትንሽ መናገር ስለምፈልግ እኔ ጋር ናችሁ አይደል? ክብር ለእግዚአብሔር ይሁን። አንደኛ ላሳያችሁ ፈልገው ምንድነው መንፈሳዊው አእምሮ ወይም የክርስቶስ አእምሮ ወደፊት የምናነሳው በስፋት ይሄ ከጥቃት ነፃ የምናወጣው አእምሮ አስተዋይ አእምሮ ነው። እግዚአብሔር አስተዋይ አእምሮ ይስጣችሁ። አሜን ሃሌሉያ። ዛሬ ጠዋት ይሄ መንፈስ ይለቀቃል በእኛ ላይ። አሜን። ኦኬ አሁን ይሄንን ቃል አነብላችኋለሁ። አይ ቲንክ ሌላ አንድ የሚያሳዩአችሁ አለ። እሱን ቢያወጡልኝ ደስ ይለኛል።
ይሄ ዘዳግም 32:28 ባንድ ትርጉም ስላነበብኩት ያውላችሁ ምን ይላል? አይምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውን ምን ይሉ ነበር? አቤት ያው ያስቡ ወይም ያስተውሉ ነበር ይላል። ይሄኛው የጉድ ኒውስ ትራንስሌሽን ነው። ጉድ ኒውሱን እኔ ነኝ በእኔ አማርኛ የተረጎምኩት። ውድቀታቸው ይሄኛው አይደለም። ኦኬ ይሄኛውን በኋላ መጣበታለሁ። ውድቀታቸው እንዲህ ይላል፣ ውድቀታቸው ለምን እንደተሸነፉ ይላል። አሁን ማነብላችሁ ያለው ዘዳግም 32 ላይ ያለውን ቃል ማለት ነው። ውድቀታቸው ለምን እንደተሸነፉ አለማስተዋላቸው ነው ይላል። የሆነባቸውን ነገር ለምን እንደሆነባቸው ማስተዋል አልቻሉም ይላል። ይሄ አተረጓጎም በጣም ነው የነካኝ እናንተ። ውድቀታቸው ለምን እንደተሸነፉ አለማስተዋላቸው ነው ይላል። ስለዚህ መንፈሳዊ አይምሮ ምንድነው? አስተዋይ አይምሮ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል በሉቃስ ላይ ምን ይላል? ያስተውሉ ዘንድ ምናቸውን? እስቲ እጆቻችሁን አንሱና አይምሮዬን ክፈተው በሉት። ዛሬ ጌታ በሉት ባካችሁ፣ አይምሮዬን ክፈተው በሉት። አስተውል ዘንድ አይምሮዬን ክፈተው በሉት። ቃልህን አስተውል ዘንድ አይምሮዬን ክፈተው በሉት። የጠላትን ሽንገላ አስተውል ዘንድ አይምሮዬን ክፈተው በሉት። ክፈተው በቃ። ክብር ለእግዚአብሔር ይሁን። ሁለተኛው ልንገራችሁ። ሁለተኛው ቶሎ ብዬ ሁለተኛው መንፈሳዊ አይምሮ ስንል የታረመ አይምሮ ነው። ምን ማለት ነው? የተገራ አይምሮ ነው። የታረመ የተገራ አይምሮ ነው። ክብር ለእግዚአብሔር ይሁን። አሜን ነው። ሃሌሉያ። ምን ማለት እንደሆነ አሳያችኋለሁ። መንፈሳዊ አይምሮ የተገራ አይምሮ ነው። የታረመ አይምሮ ነው። ምን ማለት ነው? ኮሬክሽን የለመደ አይምሮ ነው። ሰምታችሁኛል? ኮሬክሽን ዲሲፕሊን የሆነ አይምሮ ነው። አይምሮአችን ላይ ዲሲፕሊን ከሌለን ላይፋችን ላይ ዲሲፕሊን የለም። አሜን። አይምሮአችን ይሄ ምን ማለት ነው? ኮሬክት ያልተደረገ አይምሮ ዲሳይፕል መሆን አይችልም። ደግመዋለሁ። ኮሬክት ያልተደረገ አይምሮ ዲሳይፕል መሆን አይችልም። ምሳሌ 13:1 ቶሎ ጥቅስ ልስጣችሁ። ባለ አይምሮ ልጅ የአባቱን ተግሳጽ ይሰማል ይለናል። ባለ አይምሮ ልጅ የአባቱን ተግሳጽ ይሰማል። ምሳሌ 15:5 ሰነፍ የአባቱን ተግሳጽ ይንቃል፣ ዘለፋን የሚቀበል ግን አይምሮ የበዛ ነው ይለናል። ሰነፍ ዲሲፕሊን ያልተደረገ አይምሮ ነው እያለን ነው። እኔ ጋር ናችሁ አይደል? ይኸውላችሁ ስለ አይምሮ የሚናገርበትን ኮሬክሽን ተመልከቱ። ባለ አይምሮ ልጅ የአባቱን ተግሳጽ ይሰማል አለ 13:1 ላይ። 15:5 ላይ ምሳሌ መጣና ሰነፍ የአባቱን ተግሳጽ ይንቃል። ዲሲፕሊን አይወድም ሰነፍ። ዘለፋን የሚቀበል ተግሳጽን የሚቀበል ኮሬክሽን የሚቀበል ዲሲፕሊን የሚቀበል ምኑን ያበዛል ይላል? አይምሮን ያበዛል ይላል። ሃሌሉያ። ምሳሌ 15:32 ተግሳጽን ቸል የሚል የራሱን ነፍስ ይንቃል ይላል። አይገርምም? ተግሳጽን ቸል የሚል የራሱን ነፍስ ይንቃል፣ ዘለፋን የሚሰማ ግን አይምሮ ያገኛል ይለናል። እስቲ አሜን በሉ ለዚህ ቃል። አይምሮን ያገኛል። ጉድ ኒውሱ ምን ይለዋል መሰላችሁ? if you refuse to learn and to be corrected, you are hurting yourself. if you accept correction, you'll become wiser ይለናል። ምንድን ነው የሚለን የእግዚአብሔር ቃል? ምክር በሰው ልብ ውስጥ አለን እንደ ጠሊቅ ውሃ ነው፣ አይምሮ ያለው ግን እሱ ምን ያደርገዋል ይለናል? ይቀደዋል። ሃሌሉያ። አሁን ቶሎ ብያን ነገር ላሳያችሁ። ያኛው እንዳጣልኝ ትችላል። አሁን መዝሙር 141 ቁጥር 5 እንደዚህ ይላል። መዝሙር 141 ቁጥር 5 እንደዚህ ይላል።
ጻድቅ ሰው ይቅጣኝ፣ ይህ በጎነት ነው፣ ይገስጸኝ፣ በራሴ ላይ እንደሚፈስ ዘይት ነው፣ ራሴም ይህንን እምቢ አይልም። አሁን ያኛው ቅድሙን አውጣልኝ። ሃሌሉያ። አሁን እዚህ ጋር አንድ ነገር እንድታዩ ፈልጋለሁ። ይሄ ቃል ይሄን አሁን ያነበብነውን መዝሙር 141:5 ይሄ ቃል በዚህ ትርጉም ነው የሚተረጉመው። ምን ይለዋል? ጻድቅ በበጎ ሐሳብ ያርመኝ ይላል፣ ይገስጸኝ ይላል። ይህ ምንድነው አለ? በጎነት ነው። ምን ያርገኝ? ያርመኝ፣ ይገስጸኝ። ይህ በጎነት ነው። መንፈሳዊ ብስለቴን ያሳድጋል ይላል። ጉድ ኒውስ የሚተረጉመው ይሄንን ነው። መንፈሳዊ ብስለቴን ያሳድጋል። በኔ ራስ ላይ ይህ አቤት ሰውዳት እችን ቃል በሏት ሁላችሁ። በኔ ራስ ላይ አንድ ቃል እዛች ጋር ታይፕ ሲደረግ ሚስ ተደርጓል። ምን ቃል አለ መሰላችሁ? እኔ ኖት ላይ ምን ይላል? በኔ ራስ ላይ ይህ የተመረጠ ቅባት ነው ይላል። ስለ ቅባት ነው የሚያወራው። ምክንያቱም 141:5 ያልኳችሁ የኛ መጽሐፍ ቅዱስ የሚተረጉመው ጻድቅ ሰው ይቅጣኝ፣ ይህ በጎነት ነው፣ ይገስጸኝ፣ በራሴ ላይ እንደሚፈስ ዘይት ነው አለ። he talks about anointing አይደለም? ስለ anointing ነው የሚያወራው። በኔ ራስ ላይ ይህ የተመረጠ ቅባት ነው፣ ራሴም እንደዚህ አይነቱን ምን ነው እዛ ላይ ያለውን አንብቡት። ራሴ እንዲህ አይነቱን ምን ቅባት ከእርሱ ምን ያደርጋል? ይማራል። ምን እንደተማርኩ ልንገራችሁ። ቤተ ክርስቲያን ውስጥ ሁለት አካሎች አሉ። አንዳንዴ በጣም ፈርስትሬትድ የሚሆኑ ማበሉኝ፣ ቀቢና ተቀቢ። ሰምታችሁኛል? እነዚህ ቀቢና ተቀቢዎች ሁሌ በብዙ ነገር ላይ ፈርስትሬትድ ይሆናሉ። ምን ማለት ነው? ቀቢው ሃሌሉያ እግዚአብሔር እንደዚህ ይላል፣ ከዛሬ ጀምሮ ላይፍ ምን ሆነ ይለዋል? ተለወጠ። ቀንበር ከላይ ላይ ተሰበረ፣ አዲስ ነገር ይሆናል እያለ ዘይት ይቀባል። ስለዚህ ቀቢው ኤክስፔክት ያደርጋል ከዚህ ሰውዬ። ተቀቢውም ሃሌሉያ ተሰበረ እያለ ይጮሃል። ዶክተር ማይልስ እንደዚህ ብሎ ይናገራል። አንደኛው ሐሳቤ ላይ ስመጣ ስለምመጣ ሲያስተምር ምን ብሎ ይናገራል? ስለ ኢግኖረንስ let there be light and it was light፣ ብርሃን ይሁን አለ እግዚአብሔር፣ ብርሃን ሆነ የሚለውን ዘፍጥረት ላይ ያለውን በሁለት ቃል ይተረጉመዋል። ብርሃን ማለት ኖሌጅ ነው ይለዋል፣ ዳርክነስ ማለት ኢግኖረንስ ነው ይለዋል። እነዚህን ቃላቶች በምን አድርጎ ያስተምራል? እሱ ምን ሲለው ሰምቻለሁ። አሁን አለ እግዚአብሔር ቤተክርስቲያን ውስጥ ያለንን ሰዎች የቅባት ፐርፐዝ ይግባ፣ ከቅባቱ የተነሳ ቀንበር ይሰበራል ነው ያለው። አይምሮ ላይ ያለውን ነገር ኮሬክት ቅባት ሊያደርገው አይችልም። ኮሬክሽን ተክሳስ ነው ያንተን አይምሮ የሚሰራው። የሰማኝ ሰው አሜን ይበል። it's not about the anointing። አኖይንቲንጉ ከቅባቱ የተነሳ ቀንበር ይሰበራል ሲል ማንኛውም ዲማኒክ የሆነ አጋንንታዊ የሆነ ካንተ ሐሳብ ተጽዕኖ ውጭ የሆነውን ተጽዕኖ እግዚአብሔር ቅባት ይሰብረዋል። አይምሮን ግን ስርዓት አስይዞ የሚያኖረው otherwise በየሁዱ እየተቀባህ ዘልቀው። ምክንያቱም የእግዚአብሔር ቃል የሚናገረው የእግዚአብሔር ቃል ከኛ ጋር ኖሮ ቅድም ያነበብነው የእግዚአብሔር ቃል ኮሬክሽን የሚመጣው ከእግዚአብሔር ቃል። ይሄ መዝሙር ጻፊ ያለን ጻድቅ ሰው ይቅጣኝ፣ ይህ በጎነት ነው፣ ይገስጸኝ፣ በራሴ ላይ እንደ ዘይት ነው አላለም፣ እንደ ሚፈስ ዘይት ነው አለና ራሴ አለ። ራሴ ይህን ዘይት እምቢ አይልም የሚለው ቃል ያስደነግጠኝ። ማለት ኖ ራሴ ምንድነው የመረጠው አለ? ተክሳጽ ነው የመረጠው። ለምን? ተክሳጹ ነው እንደሚሰራው የሚያውቀው፣ ተክሳጹ ነው እንደሚለውጠው የሚያውቀው። ግልጽ ነው ማውራ ያለ። ሶስተኛ እየጨረስኩ ነው። መንፈሳዊ አእምሮ ትጉውና በስርዓት የሚኖር አእምሮ ነው። I have to finish this። መጨረስ አለብኝ፣ አይዟችሁ ትንሽ ደቂቃ ነው። መንፈሳዊ አእምሮ ትጉውና በስርዓት የሚኖር አእምሮ ነው። ስንፍና የአእምሮ ዲዚዝ ነው። ምህረት ታደርጉልኛላችሁ መቼም ስለዚህ ቃል አይደል? ምን ነው ዝም አላችሁ? ቦዲጋርድ ሳያስፈልገኝ አይቀርም።
የኔና አለሁ እያለ ነው። ይኸውላችሁ ትጉ አይምሮ፣ በስርዓት የሚኖር አይምሮ ለምንድን ነው ሰዎች ሶስት ነገር ላንሳ ጀምረን የመጨረስ አቅም የምናጣው? ብዙ ነገር ሰዎች ጀምረው መንገድ ላይ ይጨርሳሉ። ሪሌሽንሺፕ ጀምረው አይጨርሱም። አገልግሎት ጀምረው አይጨርሱም። ስራ ጀምረው አይጨርሱም። ቢዝነስ ጀምረው አይጨርሱም። ትምህርት ጀምረው አይጨርሱም። ኤቭሪቲንግ ኤኒቲንግ በህይወታችሁ ላይ ጀምራችሁ እንዳጨርሱ የሚያደርገው ችግር ምንድን ነው? አይምሯችሁ ላይ ዲል መደረግ አለበት። ግልጽ ነው ማረው? አቤት! አረ አሜናችሁ ልስ መንፈሳዊ አይምሮ ትጉ አይምሮ ነው። መጣበታለሁ በአንድ ጥቅስ። ሁለተኛ በመሪ የሚኖር አይምሮ ነው። በመሪ ነው የሚያንቀሳቅሰው፣ ስሜት አይደለም። ሰምታችሁኛ? መሪ ነው የሚያንቀሳቅሰው። እኔ በመሪ የሚኖሩ ሰዎች በጣም እወዳለሁ። ለምን መሰላችሁ? እምወደው ስለሚጠብቁኝ ነው። እኔንም ስለሚጠብቁኝ። እኔና ፍቅሬ በተጋባን አካባቢ መጀመሪያ አንግባባም ነበር። ለምን መሰላችሁ ማንግባባው? የማንግባባው ለካ ችግሩ ያለው እኔ ጋር ነው። ቆይቶ ነው የገባኝ። ለምንድን ነው ብትሉኝ፣ በጣም የመሪ ሰው እንደሆነች ስለማላቅ ነው። እና መኪና እየነዳው አንዱ ምሳሌ ልንገራችሁ። መኪና እየነዳው ወይ ሌን ሸፈፍ ብዬ ወይ የሆነ ነገር ከሆነ the other side የሚመጣው መኪና ወይ አንድ ነገር ከሆነ እንዴ በስነ ስርዓት ንዳ ብላ የምትቆጣው እኔን ነው። አንዳንዴ እናድድና ለምን እዛኛው መኪና ውስጥ አትሄጂም እላታለሁ። እኔ ከማናችሁም ጋር ቁጭ ብዬ ባወራ አንድ ነገር ቢፈጠር ከእናንተ ይልቅ እኔን ነው የምገስጸኝ። እና አንድ ሰሞን እንዲች ሴትዮ ምንድን ነው አልኩኝ። በኋላ ችግሩ እኔ ጋር እንደሆነ የገባኝ ምንድን ነው? በመርህ እንደምትኖር ገባኝ። መንፈሳዊ አእምሮ ላይ ስለ ክርስቶስ አንድ ቃል የሚናገረው አለ። እሱ ጋር ስመጣ እነግራቸዋለሁ። ለወገን ይጠቅማል ብለህ ምንም ነገር አታድርግ። It's not for the favor of somebody else. የኔን ህይወት በመርህ እንዲኖር ያደረገችኝ እሷ ናት። ስለዚህ አደብ ገዛለሁ። እኔ እዛ ጋር የራሴን ላይፍ እንዳስጋል። ለምን መጣላት አልፈልግም። ይሄ አይምሮ በመርህ የሚኖር አይምሮ ነው ብዬ ስለማመን። አንዳንዶቻችሁ እኔ ከሷ ጋር መኖር አልቻልኩም። ኖ ከራስ ጋር ነው መኖር ያልቻልከው። እኔ ከሱ ጋር መኖር አልቻልኩም ብላ አትጣላ። አይምሮህን በመርህ አስነስ። የሰማኝ አሜን ይላል። እኔ ቤቴን ጉድ ማውራችሁ እኮ እንድትፈወሱ ብዬ ነው። ሶስተኛ ቶሎ ብዬ ልናገር። አይምሮህን ማኔጅ የሚያደርግ ሰው ህይወቱን ማኔጅ ያደርጋል። ስለ እንደዚህ አይነት ነገር አልሰማችሁ? በጣም ብዙ ጊዜ ፋይናንሻል ማኔጅመንት፣ ታይም ማኔጅመንት፣ ላይፍ ማኔጅመንት፣ እነዚህ ሁሉ ማክስዌል አንድ የሚለው ነገር አለ። በጣም እኔ በጣም ተስማማኝ። አንድ ቀን እሰይ ብዬ የሰውዬ ሲናገር፣ መቼም እኛ በታወቀ ሰዎች ሲናገረን ደስ ይለናል። ክብር ለእግዚአብሔር ይሁን። እና ምን አለ ደርዝ ነው ሰችቲንግ አለ። በቃ ይሄ ታይም ማኔጅመንት ምናምን የሚባል ነገር የለም አለ። ያለው አንድ ነገር ነው አለ። አይምሮ ውስጥ ላይፍን ማኔጅ ስታደርግ እግዚአብሔር 12 ሰዓት ከሰጠህ ቀኑን 24 ሰዓት ከሰጠህ there is no time management አለ። ከ24 ሰዓት በላይ 26 አያደርግልህም፣ 36 አያደርግልህም። ላይፍህ ማኔጅ ሲሆን ታይምህ ማኔጅ ይሆናል። ላይፍን ማኔጅ ስታደርግ ገንዘብህ ማኔጅ። አሁን ጠቅላላ የፋይናንስ አስተማሪዎች የሚመክሩ ምንድን ነው? በአቅምህ ኑር። ሄሎ፣ በስሜት አትነዳ። ያየው ሁሉ ያንተ አይደለም፣ ሁሉ አማረሽን አያውቁትም። ይሄንን እኮ በእንግሊዘኛ ብንሰጣቸው ጥሩ ነበር። ታይም ማኔጅመንት አይደለም ጉዳዩ፣ ላይፍ ማኔጅመንት ጉዳዩ። አይምሮ ማኔጅ ያደረገ ሰው ሁሉ ነገሩን ማኔጅ ያደርጋል። አሜን በሉኝና ቶሎ ልበል። ኦኬ፣ ሁለት ቀረኛ ጨርሳለሁ። ሶስተኛው እና አራተኛ መንፈሳዊ አእምሮ ከአእምሮ ጋር የሚወራውን ከአእምሮ ጋር የሚያወራውን ከእግዚአብሔር ያልሆነውን ዳያሎግ ወይም ደግሞ ወሬ ማስቆም የሚችል ነው። መንፈሳዊ አእምሮ ከአእምሮ ጋር የሚያወራውን ከእግዚአብሔር ያልሆነውን ወሬ ዳያሎጉን
ማስቆም ነው። እነዚህም በጣም በተለያዩ ሐሳቦች ላይ ስላነሳዋቸው ደግሜ አላነሳም። ለዲያብሎስ ምን አትስጡት ይላል የእግዚአብሔር ቃል? እድል ፈንታ አትስጡት። ከአእምሯችሁ ጋር የምታወሩትን ሐሳብ ለዩት። ከማን ጋር እያወራችሁ እንዳለ እወቁ። ዳሳ አእምሯችንን ፕሮቴክት የምናደርገው። አምስተኛ ሆፔ መጨረሻዬ ነው። መንፈሳዊ አእምሮ ለአራቱ መንፈሳዊ ህጎች የሚገዛ አእምሮ ነው። this is how አእምሯችንን ፕሮቴክት የምናደርገው። ሚስጥሩ ይሄ ነው። የማሰብ ህግ፣ የመስማት ህግ፣ የመናገር ህግ፣ የማየት ህግ። እነዚህን አራቱን ያዙና በዚህ አጠቃልላለሁ። የመስማት ህግ፣ የማሰብ ህግ፣ የመስማት ህግ፣ የመናገር ህግ፣ የማየት ህግ። እግዚአብሔር ቃል ሲናገር ሰው እንደሚያስብ ልብ በሉ። ሰው እንደሚያስብ ምንድን ነው? እንደዚሁ ነው። በሚቀጥለው ስመለስ ማነሳላችሁ ክፍል ስላለ ዛሬ አንዱን ነገር ብቻ አንስቼ ስለ ሐሳብ ልናገር። ከማስተዋል በላይ የሆነውን እግዚአብሔርን ሰላም ልባችሁን፣ ሐሳባችሁን በክርስቶስ ኢየሱስ ይጠበቃል አለ ጳውሎስ። አሜን ነው። ይሄ ፊልጵስዩስ 4:7 ላይ ያለውን ቃል። በመጨረሻም ወንድሞች እውነት የሆነውን፣ ክቡር የሆነውን፣ ትክክል የሆነውን፣ ንጹህ የሆነውን፣ ተወዳጅ የሆነውን፣ መልካም የሆነውን በጎ ቢሆን ወይም ምስጋና እንደነዚህ ያሉትን ነገሮች ምን በሉ አስቡ። እውነት፣ ክቡር፣ ትክክል፣ ንጹህ፣ ተወዳጅ፣ መልካም፣ በጎነት፣ ምስጋና። ደግመዋለሁ። እውነት፣ ክቡር፣ ትክክል፣ ንጹህ፣ ተወዳጅ፣ መልካም፣ በጎነት፣ ምስጋና። አይምሯችሁ ውስጥ ያለውን ሐሳብ ዲስክሪሚኔት የምታደርጉት፣ አይምሯችሁ ውስጥ የሚወራውን ዳያሎግና ወሬ የምታጸዱትና ክሊር የምታደርጉት እነዚህ የምሰማው ነገር እውነት ነው ወይ? የምሰማው ነገር የከበረ ነገር ነው ወይ? የምሰማው ነገር ትክክል ነው ወይ? የምሰማው ነገር ንጹህ ነው ወይ? የምሰማው ነገር ተወዳጅ ነው ወይ? የምሰማው ነገር መልካም ነው ወይ? በጎነት አለበት ወይ? ምስጋና አለበት ወይ? ይህንን አስቡ አለን ጳውሎስ። ይህን ስመጣ በሚቀጥለው ነው በሰፊው የሚሄድበት። አሁን ምንም አላችሁ። ይሄ የመስማት ህግ ነው። ስለዚህ እኔ የምሰማውን ነገር በዚህ ነው ዲስክሪሚኔት ማድረገው። አይምሮዬን የምጠብቀው በእነዚህ 9 ህጎች ናቸው። ንጹህ ነው ወይ? ትክክል ነው ወይ? በጎ ነው ወይ? ግልጽ ነው። ሁለተኛ ወደ ማጠቃለያ ስመጣ የመስማት ህግ። ስለምትሰሙት ነገር ምን በሉ? ጥንቃቄ አድርጉ። ማርቆስ 4:24 ስለምትሰሙት ነገር ጥንቃቄ አድርጉ። ወገኖቼ ፕሊዝ ይህንን አሁንም አደራ እላችኋለሁ። በጣም ብዙ የምንሰማቸው ነገሮች ህይወታችንን ወይ ይሰሩታል ወይ ያፈርሱታል። እውነት አይደለ? እኔ መጽሐፍ ቅዱሴን ሳነብ ዘፍጥረት 3:11 ላይ አንድ የገረመኝ ነገር እግዚአብሔር መጀመሪያ እባብ ማጋን ሄደው አቤት ማጋን ሄደው አዳምና እባብ እኮ አላወሩም። ሰምታችሁኛል? አላወሩም። ከማጋር ነው እባብ ያወራው? ከሔዋን ጋር። ሔዋን ዲሲቭድ ሆነች አይደል? ፍሬውን አንስታ ምን አደረገች? ገመጠችና በላች። ከበላች በኋላ ወስዳ ለማን ሰጠችው? መጽሐፍ ቅዱስ ላይ ስላልተጻፈ ሰው አይጠይቅም። እንደው ዝም ብሎ ተቀብሎ ግምት ያደርጋል። አረ ከጎናቸው ያለውን ሰው አረ ከዚህ በኋላ አረ ጠይቅ በሉት። ከማንም ይምጣ የሰማኝ ሰው አለ? ከማንም ይምጣ እንዴ? ሔዋን ፍሬውን ስትሰጠው ምንም ነገር ሳይጠይቅ እግዚአብሔር አትብሉ ብሎ፣ በእርግጠኝነት ልንገራችሁ እግዚአብሔር አዳምን ፍሬውን አትብላ ያለው ለአዳም ለራሱ እንደሆነ የምታውቁት። እግዚአብሔር መጥቶ ሔዋን ጋር አልሄደም። እግዚአብሔር ሲመጣ የሰጠህ ጋር አይሄድም። የሰማኝ ሰው አለ? የሰጠህ ጋር አይሄድም። ጥያቄው እግዚአብሔር ስጠይቀው ለምን ተቀበልክ አላለውም። ለምን በላህ ነው ጥያቄ። ማሰጠህ አይደለም የእግዚአብሔር ጥያቄ። ለምን እኔ ኦኬ ገብቷቸዋል። ስለዚህ ከዚህ በላይ አልናገርም። የመጨረሻ ነገር ተናግሬ ጨርሳለሁ። የመናገር ህግ
ደግሞ በጣም አደገኛ ናት አይደለም? እግዚአብሔር ሕይወታችንን በመናገር ሕግ ይግዛል። አሜን። ሞትና ሕይወት በማን እጅ ነው ያለው? በምላስ እጅ ነው። እኔ ይሄ ሰለሞን ሲናገር ከዛ በኋላ ያለው ቃል ይገርመኛል። የሚወዷት አለ ምኗን ይጠግባሉ? ፍሬዋን ይጠግባሉ። ምን የሚያደርጓት? የሚወዷት። አሮን ነው የቱን ትወዳላችሁ ብዬ አልጠይቃችሁም መቼም። ሞትና ሕይወት በምላስ እጅ፣ ምላስ እጅ አላት። ያዕቆብ አንድ ምዕራፍ ሙሉ የተጻፈው ለምላስ ነው። በሞላ የተጻፈውን ብታነቡ ከሚያስደነግጠውን ነገር አንዱን ልንገራችሁ። እኔ መቼም እሱን ሄዳችሁ እዩት፣ በጣም አስደንጋጭ ስለሆነ ማለት ነው። እኔ አደረከውም ያልኩት ያው ወንድማችን ያዕቆብ ነው። ምላስ አለ 1 እንደ እሳት ናት አለ። 2 የክፋት ዓለም ናት አለ። 3 ሰውነትን ሁሉ ታረክሳለች አለ። 4 የፍጥረትን ሩጫ ታቃጥላለች አለ። 5 ራሷን በገሃነም ትቃጠላለች አለ። 6 የሚገድል መርዝ የሞላባት ናት አለ። 7 እረፍት የሌላት ክፉ ነገር ናት ይላል። አንደበቱን ሳይገታ እግዚአብሔርን የሚያመልክ የሚመስለው የእሱ አምልኮ ምንድን ነው ይላል? ከንቱ ነው። ለምን ይህንን ወደኋላ እንደምናደርገው አላውቅም፣ ግን የእግዚአብሔር ቃል እንደዚህ ነው። በምሳሌ 13:3 ላይ አንደበቱን የሚጠብቅ ሕይወቱን ይጠብቃል ይላል። አይገርም? ሕይወትን የሚጠበቀው አንደበት ይጠብቃል። ሰው አንደበቱን መጠበቅ ያልቻለው ነው ምንድን ነው? ስሜቱን መጠበቅ ያልቻለው ነው ምንድን ነው? ድርጊቱን ለመጠበቅ ያልቻለው ምንድን ነው? ሐሳቡን መጠበቅ ስላልቻለ። እዚህ ጋር ነው የሚመለሰው። ካልኩሌሽኑ ይሄ ነው። ሰው ሐሳቡን ከጠበቀ አንደበቱ ይጠበቃል። አይደለም? የተናደደ ሰው መቼም አይባርካችሁም። ሰምታችሁኛ? ካይንድ ኦፍ ከርስ ነው የሚወጣው አይደል? ከዚህ በፊት ነግሬያቸዋለሁ አይደለም? አዲስ አበባ አንድ ልጅ ሲነግረኝ ታክሲውና መኪና እንዲሆኑ ጩጩ አዲስ አበባ ነዳደ ሲተረማመሱ የሚነዳው ሰው የመስኮቱን ዝቅ አድርጎ ታክሲ ሹፌሩና ያለውን አወረደበት አለ። በቃ አንድ ሀገር ነገር ወያላው መስኮቱን ዝቅ አድርጎ ፓስተርዬ ዘንድሮ እኮ በጸጋው ነው ሁሉም አለው አለ። ለካ ገብቷቸዋል አይደል? ተናጋሪው የኔ ቢጤ ነው፣ ሞክሼ ነው። አንደበቱን የሚጠብቅ ምኑን ይጠብቃል? ሕይወቱን ይጠብቃል። የጻድቅ አንደበት ብዙዎችን ያንጻሉ ይላል ምሳሌ 10:21። ይሄ የመናገር ሕግ ሕይወታችንን ሊገዛው ይችላል፣ ይገባል። አሜን በሉ። ይለዚህ የጻድቅ አንደበት የሕይወት ምንድን ናት? ምንጭ ናት። በመጨረሻው ብዬ እንጸልያለን። የማየት ሕግ መንፈሳዊ አእምሮ በዚህ ሕግ ይኖራል። በማሰብ ሕግ ኦኬ። የማስበው ነገር ሳታስቡት የምታስቡት ሀሳብ እግዚአብሔር ያቆመው ብያለሁ። አሜን። የምናስበውን ነገር እያሰብን እናስብ። መንፈሳዊ አእምሮ ለሚያስበው ነገር ይጠነቀቃል፣ ለሚሰማው ነገር ይጠነቀቃል፣ ለሚናገረው ነገር ይጠነቀቃል፣ ለሚያየው ነገር ይጠነቀቃል። ግዴለሽ አእምሮ ስላችሁ እነዚህ 4 ሕጎች የማይገዙት አእምሮ ማለት ነው። በአንድ ቃል ልጨርሰው። ዓይንህ ጤናማ ብትሆን መላው ሰውነት ምን ይሆናል አለ ጌታ? ጤናማ ይሆናል። 101:3 በጣም የተወደደ አንድ ቃል አለ። ምን ይላል? በዓይኔ ፊት ክፉ ነገር አላኖርም ይላል። በዓይኔ ፊት ክፉ ነገር አላደርግም። ይህንን ብዬ እንጸልያለን። ወደ ተነሳውበት አንድ ቃል ላንብብና 2ኛ ቆሮንጦስ ላይ ያለውን ቃል ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም፣ ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል አለው። በእግዚአብሔር እውቀት ላይ በትዕቢት የሚነሳውን ክርክር፣ ከንቱ ሀሳብ ሁሉ እናፈርሳለን። አእምሮን ሁሉ የማረክን ለክርስቶስ እንዲታዘዝ እናደርጋለን። በሚቀጥለው በክርስቶስ አእምሮ የመኖርን ጸጋ አብረን እንካፈላለን። አሁን ተነስተን እንጸልያለን። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር በዚህ አእምሮአችንን እንዲቀድስ የመጨረሻ ጸሎትን ጸልይና እንጨርሳለን።
ሁላችን ተነስተን በእግዚአብሔር ፊት ሃሌሉያ እጆቻችንን በራሳችን ላይ አድርገን እንጸልይ እስቲ። ይሄ የእግዚአብሔር ቃል ዕውቀት፣ የእግዚአብሔር ቃል ኃይል፣ የደሙ ኃይል፣ የስሙ ኃይል አይምሮአችን ይጠብቀው ዛሬም ለዘላለምም በእኛ አይምሮ ላይ ከእግዚአብሔር ቃል ውጭ የሆነ ነገር ቦታ እንዳይኖረው የፈረሰ ይሁን። ማንኛው ምሽግ ይፍረስ ዛሬ እናፈርሰዋለን ወገኖች። ማንኛው ምሽግ እንደ እግዚአብሔር ቃል ያልሆነ ምሽግ ይፍረስ። ፈቃደኝነት ይጠይቃል ብያቸዋለሁ። ዊሊንግነስ ይጠይቃል ብያቸዋለሁ። ትህትና ይጠይቃል ብያቸዋለሁ። ማላባጋላ ቦረደ በጋላ ቦራዳባስ ለሐሳባችን ተጠያቂ እንሁን ብያቸዋለሁ። የእግዚአብሔር ቃል ያስፈልገናል ብያቸዋለሁ። ዛሬ በዚህ ሰዓት በናዝሬቱ በኢየሱስ ክርስቶስ ስም በጌታ በናዝሬቱ በኢየሱስ ክርስቶስ ስም ምሽግን ለመደምሰስ ኃይል አለው ተብሎ እንደተጻፈ በኢየሱስ ስም የተሰወረ ምሽግ ይፍረስ። ልናስነካው ያልፈለግነው ነገር ወገኖቼ just communicate አድርጉ ከእግዚአብሔር ጋር። እግዚአብሔር ፈቃደኛ ሁኑለትና ጌታ ሆይ ና ወደ አይምሮ ይበሉት፣ ና ወደ ህይወት ይበሉት፣ ና የማትነካው ነገር አይኑር በሉት፣ የማታፈርሰው ነገር አይኑር በሉት፣ የማትሰራው ነገር አይኑር በሉት፣ የማትለውጠው ነገር አይኑር በሉት። በዚህ ሰዓት በናዝሬቱ በኢየሱስ ስም በእናንተ አይምሮ ላይ የእግዚአብሔር መንፈስ ይምጣ። በእያንዳንዳችን አይምሮ ላይ ይጸጋ ይፍሰስ ስላለው፣ ይህ መንፈስ ይፍሰስ ስላለው፣ የቃሉ ኃይል ይፍሰስ ስላለው በደሙ ይታጠብ አይምሮአችን፣ በደሙ ይንጻ አይምሮአችን፣ በደሙ ይቀደስ አይምሮአችን። እኔ ጸልያለሁ ከልጅነት እድሜ ጀምሮ ከኛ ጋር የኖረ አብረን እንስማማና እንጸልይ። በዚህ ሰዓት የምናቀውም የማናቀውም ተደብቆ ያለ ገና ያልተገለጠ በእግዚአብሔር ቃል ይገለጥ፣ በእግዚአብሔር ቃል ይፍረስላል በናዝሬቱ በኢየሱስ ክርስቶስ። ይኸውላችሁ በጣም በመንፈሴ ላይ ስለሚመጣ ነው መነግራችሁ ያለው። አንዳንድ ጊዜ አንዳንዶቻችንን ዋይ ነገሮቼ እየተደጋገሙ እዚህ ውስጥ ምገባው ለምንድን ነው ነገሬን መጨረስ ያቃተኝ፣ መሆን ያቃተኝ፣ ማድረግ ያቃተኝ? ለአንዳንድ ጉዳዮቻችን ሶሉሽን ያጣንባቸው ስትሮንግ ሆልዱን ዛሬ እግዚአብሔር ያፈርሰዋል። እኔ አሁን ትምህርትን ብቻ አይደለም የምነግራችሁ፣ የእግዚአብሔር መንፈስ በዚህ ቃል በእናንተ ላይ ስለሚናገር ነው የምናገረው ያለው። ይሄ አኖይንቲንግ ዛሬ ይመጣል በእናንተ ላይ። ቀንበር የሆነው አጋንንታዊ ነገር ይሰበር ዛሬ በኢየሱስ ስም ይሰበር ዛሬ። ቃሉ በእኛ ላይ እንዳይሆን፣ ሐሳቡ በእኛ ላይ እንዳይሆን፣ እውነቱ በእኛ ላይ እንዳይሆን ስትሮንግ ሆልድ ሁሉ የፈረሰ ይሁን። የተሰወረ ነገር ይሰበር ዛሬ። ስውር ኃይል ይሰበር ዛሬ። ስውር እስራት ይሰበር ዛሬ። ስውር ጉልበት ይሰበር። ማጋጋሃዱ ባዴስ ሬቦ ጋላባዲያ ጸልዩ ሲባካቸው የጌታ መንፈስ አለ በዚህ ቤት ውስጥ። ሪባና ማጋላባራላባዲያ ና ማጋላባራላባዲያ ህይወት ይለቀቃል ዛሬ። ህይወት ይለቀቃል ዛሬ። አቅም ይለቀቃል ዛሬ። ጉልበት ይለቀቃል ዛሬ። የማለፍ ጉልበት ይሆናል። የመቀበል ጉልበት ይሆናል። የማድረግ ጉልበት ይሆናል። ይኸውላችሁ ዓርብ ዕለት አንድ ነገር እየተነጋገር ነበር። ጠዋት ከወንድም ያላዛር ጋር ስተናወራ ነበር። ዳዊት ጎልያድን ሲጥል ፍልስጤማውያን እንደዚህ አሉ፣ ዋናቸው እንደወደቀ ባዩ ጊዜ እነሱ ግን ፈርጥጠው ጠፉ ይላል። ዋናቸው እንደወደቀ ባዩ ጊዜ ደግሞ አለው በህይወታችን ላይ ዋና ሆኖ የቆመ ነገር ዛሬ ይውደቅ። ጎልያድን ጌታ ይጥለዋል ከህይወታችሁ ላይ ዛሬ። አይምሮአችሁ ላይ እንደ ጎልያድ እየመጣ የሚያስፈራራ ሐሳብ፣ ከኔና ከናንተ አቅምና ቁጥጥር ውጭ የሆነ ሐሳብ፣ ገደብ የሚያስፈልገው ሐሳብ፣ ክልከላ የሚያስፈልገው ሐሳብ በኢየሱስ ስም የወደቀ ይሁን እላለሁ። በኢየሱስ ስም የወደቀ ይሁን እላለሁ። በኢየሱስ ስም የወደቀ ይሁን እላለሁ። ሃሌሉያ! የማትጥሉት ጎልያድ የለም። ኧረ እባካችሁ መኑኝ፣ ዛሬ እግዚአብሔር መንፈስ ስለሚናገረኝ ነው። የማትጥሉት ሐሳብ የለም። የማትጥሉት ስትሮንግ ሆልድ የለም። የማትጥሉት አስቸጋሪ ነገር የለም በአይምሮአችሁ ላይ። ትችያለሽ፣ ትጥይዋለሽ፣ ትችላለህ፣ ትጥለዋለህ። ኦ ሃሌሉያ! ሪባ ጋላባራላባ ጋንዶ ማሳ ካታባ ዶማሪያካ
ሪባ ጋላባራላባዲያና ማጋላባራላባዲያ ህይወት ይለቀቅ ዛሬ ህይወት ይለቀቅ ዛሬ ምኞት ይለቀቅ ዛሬ ህይወት ይለቀቅ ዛሬ መሻት ይለቀቅ ዛሬ የእግዚአብሔር ቃል ይለቀቅ ዛሬ በላያቸው ላይ ተነገረ ትንቢት ሐሳብ ይለቀቅ ዛሬ ሃሌሉያ ሃሌሉያ ማይ ጋድ በናዝሬቱ በኢየሱስ ስም ዓርብ ዕለት አንድ ነገር እላቸው ነበር ወገኖቼ ይኸውላችሁ የእግዚአብሔር ቃል ምን ይላል ከልካዩን ጥላችሁ ታልፋላችሁ አላችሁ እንዳናልፍ ከለከሉን ነገር ግን አንድም አላስቆሙንም ይላል እጆቻችሁን አንሱና ጸልዩ ዛሬ እኔ በመንፈስ ይሄ ስለሚመጣ ነው ከዚህ በኋላ የሚከለክል ነገር አይኖርም ከዚህ በኋላ የሚከለክልሽ ነገር አይኖርም በናዝሬቱ በኢየሱስ ስም ከአይምሮአችን ላይ ከልካዩ ይውደቅ ከአይምሮአችን ላይ ከልካዩ ይውደቅ ከህይወታችን ላይ ከልካዩ ይውደቅ ሃሌሉያ ይውደቅ ሪዶ ማሳካታራ ለባዳባላባዳ እግዚአብሔር የተናገረ ነገር እንዳትወርስ እግዚአብሔር ያለሽን ነገር እንዳትሆኚ የከለከለ አይምሮ ላይ ያለ ሐሳብ ላይ ያለ በኢየሱስም የወደቀ ይሁን በኢየሱስም የወደቀ ይሁን እያንዳንዱ ውሸት ዛሬ በእግዚአብሔር ቃል እናባረራለን በእግዚአብሔር ቃል እናባረራለን ውሸትን ከአይምሮአችን እናባረራለን ውሸትን ከአይምሮአችን እናባረራለን ውሸትን ከአይምሮአችን እናባረራለን ስለ ራሳችን የተዋሸነው ቢኖር ስለ ሰዎች የተዋሸነው ቢኖር ስለ እግዚአብሔር የተዋሸነው ቢኖር ከዚህ በኋላ የውሸት ዘርኛ አይምሮ ላይ አይሰራም የኛ አይምሮ የእግዚአብሔር እርሻ ነው እግዚአብሔር የሚዘራበት የእግዚአብሔር ነገር የሚበቅልበት በናዝሬቱ በኢየሱስ ስም እግዚአብሔር ሆይ ይሄንን አይምሮ በደም ስለሸፈንክ አመሰግናለሁ በደም ስለጠበቅክ አመሰግናለሁ መፍረስ ያለበት ነገር በየቀኑ ከኛ ላይ ስለሚፈርስ ስም ይባረክ አይምሮአችንን ስላነቃኸው ስም ይባረክ በነቃንበት ነገር እንድናፈርስ ጉልበት ስለሆንከን ስም ይባረክ ጸጋ ስለሆንከን ስም ይባረክ ማራቫራማስ ኬሌቤሬሌቤዲያራቦራናማስ ራባጋላባራላባዲያላባሳ እግዚአብሔር ቃል ምን ይላል መታዘዛችን በተፈጸመ ጊዜ ያለ መታዘዝን እንበቀላለን አለ ይሄን ያወራው ስለ አይምሮ አውርቶ ነው አይምሮን አስገዙ ካለ በኋላ በጌታ በኢየሱስ ስም እግዚአብሔር የበቀል ዘመን ያርግላችሁ አሜን የሚያስፈልጋችሁ ሰዎች አላችሁ አይገርምም እግዚአብሔር የበቀል ዘመን ያደርግልሃል አሜን የረበሸን አይምሮ የምትበቀልበት የረበሸን ሐሳብ የምትበቀልበት የጠላትን ሐሳብ የምትበቀልበት በማድረግ የምትበቀልበት በመሆን የምትበቀል በማመስገን የምትበቀልበት እንበቀለዋለን በመታዘዝ እንበቀለዋለን በአምልኮ እንበቀለዋለን ክብር ለእግዚአብሔር በንጹህ አይምሮ እንበቀለዋለን ማጋዶራ ባዳባ ሳካታራባዲያ እኔ አንድ ነገር ፊል አደርጋለሁ ወገኖች የተፈወሰ አይምሮ ፊል አደርጋለሁ እጆቻችንን አንስተን just present አንድ ደቂቃ እናክብረው እናመስግነው እግዚአብሔር ሆይ አመሰግናለሁ ይሄንን አይምሮ ስለሰጠኝ በሉት we have a mind of Christ የክርስቶስ አይምሮ አለን God has not given us spirit of fear but of power love and sound mind ይላል እግዚአብሔር ይህን sound mind ስለሰጠን የፍርሃት መንፈስ አልሰጠንም ሃሌሉያ የመከሰስ አይምሮ አልሰጠንም ነፃ የወጣ አይምሮ ሰጥቶናል ሃሌሉያ 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 ጌታ ቅርብ ነው በነገር ሁሉ በጸሎት በመልጃ ከምስጋና ጋር ልመናችሁን አስታውቁ ካለ በኋላ የእግዚአብሔር ቃል እንደዚህ ይላል አይምሮን ሁሉ የሚያልፍ እግዚአብሔር ሰላም በእኛ ላይ ነው ዛሬ አይምሮን ሁሉ የሚያልፍ እግዚአብሔር ሰላም አይምሮን ሁሉ የሚያልፍ እግዚአብሔር ሰላም ክፉን ሰብሮ የሚያልፍ እግዚአብሔር ሰላም ጨለማውን አብርቶ የሚያልፍ እግዚአብሔር ሰላም ሃሌሉያ ይለፍ በቤታችሁ ይለፍ በቤታችን ይለፍ በአይምሮአችን ይለፍ በኑሯችን ይህ ሰላም በእኛ ላይ ነው ይህ ሰላም በእኛ ላይ አይምሮን ሁሉ የሚያልፍ እግዚአብሔር ሰላም አይምሮን ሁሉ የሚያልፍ ሰላም እግዚአብሔር ሆይ ልባችን አይምሮአችንን ሐሳባችንን በክርስቶስ ኢየሱስ ከዚህ
ደቂቃ ከዚህ ሰዓት ጀምሮ ስለተጠበቀ ስም ይባረክ። ስለነበረን ጊዜ እናከብራለን። ቀናችንን፣ ሳምንታችንን፣ ዘመናችንን ሁሉ ላንተ አሳልፈን ሰጠን። በጌታ በኢየሱስ ስም ጌታ ይባርካችሁ።